አዳምና ሔዋን ዕፀ በለሱን በበሉ ቅጽበት ለምን አልሞቱ? ይህን ዕፀ በለስ በበላችሁ ጊዜ ሞትን ትሞታላችሁ ብሏቸው ነበር። ለምን ዕፀ በለሱን በበሉ ቅጽበት ለምን አልሞቱ? ሞት ለኛ ሰዋዊ መሆናችን መገለጫ ነው አይደል? ክርስቶስ የሞተው ግን ለአምላክነቱ መገለጫ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ጽፏል። ቅምጥሊቱ ግን በሕይወት ሳለች የሞተች ናት ይላል። ዕፀ በለሷ ሞትን ይዛ ቢሆን ኖሮ እግዚአብሔር አዳም ላይ ሞትን ባልፈረደበት ነበር ይላል። ሞት የፍጥረት አባል ይሆን ነበር። ልክ 22ቱ ስነ ፍጥረታት እንደምንቆጥር ሞትንም አንዱ አድርገን እንቆጥረው ነበር። ስለዚህ እግዚአብሔር ምንን አልፈጠረም? ሞትን አልፈጠረም። እግዚአብሔር ክፉ ነገርን አልፈጠረም። ክርስቶስ የተቀበለውን መከራ ተቀብለናል። ክርስቶስ የሞተውን ሞት ሞተናል? አልሞትንም። ታዲያ ሐዋርያው ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ያለው በየትኛው ሞት ተባብረን ነው? አዳም ላይ የተፈረደው ፍርድ ምንድን ነው? ሞት ነው። ስለዚህ የሚያድነው አካል መሞት አለበት። እግዚአብሔር ደግሞ በባህሪው አይሞትም። ስለዚህ ለመሞት ምን መሆን አለበት? ሰው መሆን አለበት። መሞት ብቻ ደግሞ አይደለም፣ መነሳት መቻል አለበት። ክርስቶስ ሞቶ ቢያበቃ ኖሮ የሟቾቹን ቁጥር በአንድ ከመጨመር በቀር የሰው ልጅ ድህነት አልነበረው። ሞትን በሞቱ አሸንፎታል። ሞትን ሽሯል ካልን አሁን እኛ ክርስቲያኖች ለምንድን ነው የምንሞተው? ሰይጣን በስጋ ከይሲ በእባብ ሰውነት አድሮ የአዳምን እጅ ወደ ምን ሰደደው? ወደ ዕፀ በለስ። ክርስቶስ ደግሞ በሰው ስጋ ተሰውሮ እጁን ወደ ምን ሰደደ? ወደ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምዕመናን፣ በዚህ የተሰበሰባችሁ የክርስቶስ ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምመጣችሁ እንደምንቆያችሁ አሜን። በምሕረቱ በቸርነቱ እስከዚህ ሰዓት ድረስ የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። ድምጻችሁ አይሰማም። እንኳን አደረሳችሁ። ዛሬ እንደምናውቀው የአባታችን የሊቀ መላኩ የቅዱስ ሚካኤል ዓመታዊ በዓል ነው። ቅድስት አፎሚያና ባህራንን ከሞት ያዳነበት ዕለት ነው። ትምህርቱ ከበዓሉ ጋር የሚገናኝ አይደለም። ነገረ ሞት የተሰኘ ትምህርት ነው። ያው ዕለቱም እውነት ለመናገር ቅዱስ ሚካኤል ባህራንና ቅድስት አፎሚያን ከምን ያዳነበት ዕለት ነው? ከሞት። ስለዚህ ትምህርታችን የሚሆነው ከሞት ወደ ሕይወት የሚወስድ አንድ ርዕሰ ጉዳይ ነው። ነገረ ሞት ይሰኛል። 2 ክፍል ትምህርት ነው። እግዚአብሔር ቢፈቅድልን በዚህ ሳምንት ነገር ሃይማኖታዊ አንድምታ የተሰኘ የነገረ ሞት ትምህርት እንማራለን። በሚቀጥለው ሳምንት እግዚአብሔር ቢፈቅድልን ቢወድና ቢያደርሰን ስነ ምግባራዊ የነገረ ሞት አስተምህሮ ቅድስት ቤተክርስቲያን እንዴት ብላ ታስተምራለች የሚለውን እንማማራለን። በመካከላችን እግዚአብሔር ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እውነት ለመናገር ዛሬ ሁላ ሰው ይመጣል ብዬ አልጠበኩም ነበረ። ርዕሱም ትንሽ ያስፈራል አይደል? ሁለተኛ በዓል መሆኑ። እንግዲህ ነገረ ሞት ሲባል አይምሯችን ላይ ትንሽ የሆነ የሚያስፈራ ወይ የሚያስደነግጥ የሆነ ነገር ሊመጣ ይችላል አይደለ? የሚያስፈራ ርዕሰ ጉዳይ ይሁን እንጂ በክርስትናው ትምህርት ለክርስትና ሃይማኖት መጀመር የተስፋ ስንቅ የተያዘበት አንድ ክስተት ቢኖር ነገረ ሞት። ለክርስትና ሃይማኖት መጀመር መነሻ መንደርደሪያ ታሪካችን የሞት ታሪክ ነው። የሞት ታሪክ ብቻ አይደለም፣ ደግሞ ክርስቲያኖች በተዘክሮተ ሞት ሐሳብ ወይም ደግሞ ሞትን በማሰብ ዕለት ዕለት ክርስቲያናዊ ግዴታቸውን ይወጣሉ። ስለዚህ በአንድ በኩል የነገረ ሃይማኖት ቤዚክ ሆኖ እናገኘዋለን። በሌላ በኩል ደግሞ ስነ ምግባራዊ ህይወታችንን እያንዳንዱ የዕለት ተዕለት ህይወታችንን እያስተካከልን የምንኖርበት ታሪክ ነው። ለምሳሌ የሰው ልጆች የሃይማኖት ታሪክ መጀመር ስላችሁ አስቀድሞ እግዚአብሔር በአምሳሉ በአራያው ማንን ፈጠረ? አዳምን አይደለ? የሰው ልጅን ፈጠረ። የሰው ልጅ እንዲኖር የተፈጠረበት አንድ ዓላማ አለ። እግዚአብሔርን በመምሰል ህይወት ውስጥ እንዲኖር የተፈጠረበት የሆነ ዓላማ አለ። እሱን ዓላማ ዘንግቶ ትእዛዘ እግዚአብሔርን አፍርሶ አትብላ የተባለውን ዕፀ በለስ ከበላ በኋላ በራሱ ላይ ምንን አመጣ? ሞትን አመጣ። በራሱ ላይ ሞትን አመጣ። ያንን ሞት ያጠፋ ዘንድ ክርስቶስ ተወለደ። መወለድ ብቻ አይደለም፣ በመስቀል ተሰቅሎ የአዳምን ሞት ሞቶ
ሞቱን በሞቱ አጠፋለት። ከዛ አዲስ ሕይወትን ሰጠው። አዳም በገነት ኖሮ ዕፀ ሕይወትን ቢመገብ የመንግሥተ ሰማያት ሕይወት እንዲቀጥል ዘላለማዊ ሕይወትን እንዲኖር የተፈጠረ ፍጥረት ነበር። ነገር ግን ዕፀ በለሱን ከበላ በኋላ ይሄንን ሕይወት አጣ። ክርስቶስ በሞቱ ገድሎ ይሄንን ሕይወት መለሰለት። ቅዱስ ባሲሊዮስ የተባለ አባት ትንቢተ ኢሳይያስን በተረጎመበት አንድ መጽሐፉ ላይ ምን ይላል መሰላችሁ? የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ ይላል። የሰው ልጆች ጥፋት ሞት የተጀመረ የት ቦታ ነው? ሞት የተጀመረው የሰው ልጆች ሞት ቀራንዮ አይደል? አዳም የተቀበረው በቀራንዮ ነው የሚባለው። የሰው ልጆች የጥፋት ውጤት በተጀመረበት በዚያ ስፍራ ክርስቶስ ተሰቀለ። ለምን ይልና አዳም ያጣውን አዲስ ሕይወት በዚያ ለማስጀመር። የትኛውን ሕይወት? የመንግሥተ ሰማያት አዲስ ሕይወት ለማስጀመር በየት ተሰቀለ? በቀራንዮ ተሰቀለ። ስለዚህ የሞተውን አዳም ለማዳን በመጣው ክርስቶስ ምክንያት ስማችን ተቀየረ። ምን ተባልን? ክርስቲያኖች ተባልን አይደል? የሞተውን አዳም ለማዳን በመጣው ክርስቶስ ምክንያት። ክርስቲያን መባል ብቻ ደግሞ አይደለም። ክርስቶስን በመምሰል ሕይወት ውስጥ እያንዳንዳችን መመላለስ አለብን። ሞትን በማሰብ ሕሊና ወይም በተዘክሮተ ሞት ዕለት ዕለት ክርስቲያዊ ኑሯችንን መኖር አለብን ክርስቶስን በመምሰል። እውነት ለመናገር ስለ ሞት የሚያስብ አንድ ክርስቲያን እርምጃውን ያስተካክላል። ነገ እሞታለሁ ብሎ የሚያስብ ሰው ዛሬን መኖር ይጀምራል። ድንገት እሞታለሁ ብሎ የሚያስብ ክርስቲያን ለነገ ያሳደራቸውን ብዙ መንፈሳዊ ስራዎች ዛሬ መስራት ይጀምራል። ምናልባት ይህን ያህል ወራት ቀርቷቸዋል ወይም ይህን ያህል ልትሞቱ ይህን ያህል ቀናት ቀርታቸዋል የተባሉ ሰዎችን ገጥሟችሁ ከሆነ አላውቅም። ጊዜያቸው እንዴት ነው የሚያሳልፉት? ንስሐ ይገባሉ፣ ስጋው ደሙን ይቀበላሉ። ጊዜ ላልሰጧቸው ሰዎች ጊዜ መስጠት ይጀምራሉ። ለበደሏቸው ሰዎች መካስ ይጀምራሉ። ይቅርታ መጠየቅ ይጀምራሉ። እውነት ለመናገር አንድ ክርስቲያን እንደዚህ አይነት ህይወት ነው መኖር ያለበት። ባይታመምም ይሄን ያህል ቀን ልትሞት ቀርቷል ባይባልም እያንዳንዱ ክርስቲያን መኖር ያለበት ልክ እንደዚህ ታማሚ ነው። ነገ የለውም ብሎ የሚያስብ ክርስቲያን ዛሬ ክርስትናን ህይወት መኖር ይጀምራል። እንደውም አንድ አባባል አለ፣ ስትኖሩ ነገ እንደምትሞቱ አስባችሁ ኑሩ፣ ስትሰሩ ግን ዘላለም እንደምትኖሩ አስባችሁ ስሩ ይላሉ። እውነት ነው። እያንዳንዱ የህይወት እርምጃችንን ማስተካከል የምንችለው በተዘክሮተ ሞት ወይም ደግሞ ሞትን በማሰብ ህሊና ውስጥ ሆነን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ አንድ ደስ የሚል ቃል አስቀምጦልን እናገኛለን። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን ይላል። ስለዚህ ትንሣኤውን ከክርስቶስ ጋር ማድረግ የሚፈልግ ክርስቲያን ካለ አሟሟቱን ከማን ጋር ማድረግ አለበት? ከክርስቶስ ጋር። አሟሟቱን ከክርስቶስ ጋር ማድረግ የሚፈልግ ክርስቲያን ካለ አኗኗሩን ከማን ጋር ማድረግ አለበት? ከክርስቶስ ጋር ማድረግ አለበት። ተዘክሮተ ሞት የሚባለው ህሊና ይሄንን ነገሮች በሙሉ እንድናስተካክል የሚረዳን ትምህርት ሆኖ እናገኘዋለን። እውነት ለመናገር እነዚህ ነገሮች ዘንግተናቸው ስለ ሞታችን ከረሳን በጣም የቆየን ይመስለኛል። ከምን አንጻር ነው ይሄንን ያልኳችሁ? የሰው ልጅ ሞቱን ለማሰብ በጣም ሩቅ ፍጥረት ሆኗል። አሁን አንደኛ የሞት ምስጢራዊነት ነው። ሞት በራሱ ምስጢር መሆኑ ስለ ሞታችን እንዳናስብ ሆነናል። ስለ ነገረ ሞት እንዳንወያይ። በተለይ በምዕራቡ ዓለም ሰምታችሁ ከሆነ እንደ ታቦ ቶፒክስ ነው የሚወሰዱት። ታቦ ቶፒክስ ማለት አይወሬ ወይም አይነገሬ፣ እንደዚህ ተሰብስበን ልናወራባቸው የተከለከሉ እንደ ነውር የሚታዩ የሚያስፈሩ ሰውን ያስጨንቃሉ ከሚባሉ ርዕሰ ጉዳዮች አንዱ ሞት ነው። ይሄንን ምንጭ የሆነው አንዱ ስለ ሞት ሚስጥራዊነት ወይም ደግሞ ስለ ሞት አይታወቄነት ያለን አመለካከት ነው። ሞት እውነት ነው፣ አይታወቅም፣ ሚስጥራዊ ነው። ህይወት የሚተረጎመው በመኖር እንደሆነ ሁሉ ሞት የሚተረጎመው በመሞት ነው። የሞት ቅጽበት ላይ ሆኖ የሞት ያቺ የሆነች ክስተት ላይ ሆኖ ሞት እንዲህ ነው ብሎ የነገረንም አካል የለም። ስለዚህ ሞትን ለመረዳት ምን ያስፈልጋል? ምን መሆን ያስፈልጋል? መሞት ያስፈልጋል። ስለዚህ ለሞት ያለን አመለካከት ወይም ስለ ሞት ያለን ግንዛቤ በጣም በቂ አይደለም። ያወቅነው ሲመስለን ሩቅ ነው። በጣም ቅርባችን ሲመስለን ሩቅ ነው። ሩቅ ደግሞ ሲመስለን ቅርብ ነው።
የቅርብ ወዳጆቻችንን ስናጣ ስለ ሞት ይገባናል። ያ ጊዜ ካለፈ በኋላ ደግሞ ያንን ዘንግተን ሞት እንደሌለ ሁላ ጭራሽ የምናስብበት ጊዜም አለ። ስለዚህ ሞት ዕለት ዕለት አዲስ ነው። ሞት ዕለት ዕለት ልዩ ነው። በቃ ሞት ምስጢራዊ ነው። እንደውም አንድ ታሪክ ላይ ምን አነበብኩኝ? አንድ ሕፃን እናቱ ትሞትበትና በጣም ያለቅሳል እና የሰፈሩ ሰዎች ሊያጽናኑት ሞከሩ። ቤቱ ተገኝተው ብዙ መከሩት። ከሐዘኑ ግን ሊያጽናኑት አልቻሉም። በኋላ እኚህ ሰዎች ሄደው ለአንድ የቤተክርስቲያን አባት እባክዎ ይሄ ልጅ ሐዘኑ ጸንቶበታልና እባክዎ ያጽናኑት ብለው እኚህን አባት ይዘው ይመጣሉ። በኋላ እኚህ አባት መጥተው ልጄ ሐዘን ማብዛት ደግ አይደለም፣ ስለዚህ ከሐዘንህ መለስ በል፣ ሐዘንን አቁም ብለው አጽናኑት። አባት ስለሆኑ የእኚህን አባት ምክር ሰምቶ ይሄ ልጅ ከሐዘኑ ይጽናናል። ይሄ በሆነ በሳምንቱ የእኚህ አባት እናታቸው ያርፋሉ። በኋላ በደንብ ሲያለቅሱ ይሄ ልጅ ምን አላቸው? አባ ሐዘን ማብዛት ደግ አይደለም ብለውኛል ነበር አላቸው። እውነት ነው፣ የኔ ግን ልዩ ነው አሉት ይባላል። ሐዘኑ ሲደርስብን ልዩ ነው። እኛ ጋር ሩቅ ሆነን ስንመለከተው ሩቅ ነው፣ ቅርብ ሆነን ስንመለከተው ቅርብ ነው። ለዛ ነው ሞት እንደ እንግዳ ሩቅ የሆነብን። ስለዚህ የሞት ምስጢራዊነት፣ የሞት አይታወቂነት ስለ ነገረ ሞት እንዳናወራ አንዱ ምክንያት ሆኖናል። ሁለተኛው ለሞት ያለን አመለካከት በራሱ መጥፎ ነው። ሕይወትን እንደ መልካም፣ መሞትን እንደ ክፉ አድርገን እንወስዳለን። አንድ የፍልስፍና ትምህርት ቤት ኢንተርቪው አይቼ ነበረ፣ የሆነ ውይይት ነገርና ርዕሱ ነገረ ሞት የሚል ነው እና ይሄንን ዳሰሳ የሚያቀርበው ሰው መድረክ ላይ ወጥቶ ምን አለ? የሁላ ሰው መምጣቱ በጣም ገርሞኛል። ጥሩ ነገር የምናወራ ይመስል የሁላ ሰው መሰብሰቡ አስደንቆኛል አለ። ምንድን ነው ኖቲስ የምታደርጉት? ነገረ ሞት የሚባለው ሐሳብ በራሱ መጥፎ ተደርጎ ተወስዷል። እንደውም አንዳንድ ፍልስፍናዎች፣ አንዳንድ ሃይማኖቶች፣ አንዳንድ አስተሳሰቦች ሃይማኖት የተፈጠረው ከሞት ለማምለጥ ነው የሚል አመለካከት አላቸው። ሃይማኖት የተፈጠረው የሰው ልጅ ዘላለማዊ ሆኖ ለመኖር ስለሚፈልግ አንድ አጀንዳ መፍጠር አለበት። እሱ ምን ይባላል? ሃይማኖት ይባላል ብለው አንዳንድ ፍልስፍናዎች ሃይማኖትን ከሞት ማምለጫ መንገድ አድርገው ይወስዳሉ። ያ በጣም የተሳሳተ ነው። በኦርቶዶክሳዊ መነጽር ስንመለከተው ይሄ ፍጹም የተሳሳተ ነው። ስለዚህ ሞትን እንደ ክፉ አድርጎ መመልከት በራሱ ስለ ሞት እንዳናወራ አድርጎናል። ሶስተኛው ሞት ስለምንፈራ፣ ፍርሃተ ሞት በራሱ በሞት ጉዳይ እንዲህ ተሰብስበን እንዳንማማር እንዳናወራ አድርጎናል። በነባራዊ የስነ ልቦና ትምህርት የሰው ልጅን የሚያስጨንቁት 4 ጉዳዮች አሉ ይባላል። አንደኛ ብቸኝነት፣ ሁለተኛ ነፃነት፣ ሶስተኛ የሞትና የህይወት ትርጓሜ ናቸው። ስለዚህ የሰው ልጅ ያስጨንቁታል ስለሚባሉት ጉዳዮች ማውራት በራሱ ፍርሃትን ይፈጥርበታል። ይሄ ስነ ልቦናው እውነታ ነው። የሰው ልጅ እጅግ ይረብሹታል የሚባል ጉዳይ ላይ ቁጭ ብሎ በጠረጴዛ ዙሪያ ማውራት ይከብደዋል። ስለዚህ እንደውም የሞተ ሰው ስም ስታነሱ ምንድን ነው የሚባለው? ስም አታንሱ አይደለ? የሩቅ ዘመድ ወይም ደግሞ የቅርብ ዘመድ ያረፈ ሰው ስም ስትጠሩ ስም አትጥሩ ይባላል። ስለዚህ ይሄ ፍርሃት ይፈጥራል በህልውና ወይም ደግሞ ፊዚካሊ ላለው ሰው፣ እየኖረ ላለው ሰው የሞተ ሰው የሆነ ፍርሃትን ይፈጥርበታል። በዚህ ምክንያት በሞት ጉዳይ ላይ ማውራት በጣም ሩቅ አጀንዳ፣ ሩቅ ሐሳብ ሆናል። ሆነም ቀረም፣ ፈራንም አልፈራንም፣ አወራንበትም አላወራንበትም፣ ተማከርንም አልተማከርንም፣ ተማርንበትም አልተማርንበትም ሁላችንም እንላለን እንሞታለን። ሁላችንም እንሞታለን። ስላወራን ስላላወራን፣ ስለደበቅ ነው ስላላወቅ ነው አይደለም። በቃ ሁላችንም እንሞታለን። ነብየ እግዚአብሔር ቅዱስ ዳዊት ምን ይላል? ሞትን የማያይ ማን ነው አይደል? ከሞት የሚያመልጥ ማንም የለም። ሁላችንም እንሞታለን። አንድ በመጽሐፍ ላይ የፎክሎር አንድ አፈ ታሪክ አንብቤ ነበረ። አንድ መልአከ ሞት ወደ አንድ አራጣ አበዳሪ ቤት ይላክና ነፍሱን እንዲወስድ ነው እና ፐርሶኒፊኬሽን ወይም ሰውኛ በሆነ ዘይቤ ነው የገለጹት ታሪኩን። እና የመልአከ ሞት ወደዚያ ቤት ሄዶ አራጣ አበዳሪው ምን ይለዋል? ዛሬ ነፍስህን ልወስድ ከፈጣሪ ተልኬ ነው የመጣሁት እና
መዝገቡ የሚያሳየው የመጀመሪያው ስም ያንተ መሆኑን ነው አሉ። እና የአራጣ አበዳሪ ደነገጠ። እንግዲህ መልአከ ሞት ሲገለጥ ለሰርግ አይደለም አይደል፣ ለሞት ነው። እና በቃ እንደሚሞት ሲያስብ ደነገጠ። ግን እስቲ እውነት ከሆነ የያዝከውን መጽሐፍ አሳየኝ አሉ። መጽሐፉን ሲያየው እውነትም የመጀመሪያ ስም የሱ ነው። እና ትንሽ ቆይቶ ደግሞ ሲያይ ከስር ያበደራቸው ሰዎች ስም ዝርዝር አለ። እና ምን አናደደው? የእሱ ስም መጀመሪያ መጽሐፉ ብቻ ሳይሆን አራጣ ያበደራቸው ሰዎች በኋላ ላይ መጽሐፋቸው ሁላ ከነከነው። እና ቤተሰቦቹን ተሰናብቶ ሊሄድ ሲል አንድ ሀሳብ መጣለት እና መልአከ ሞቱን ይጋብዘዋል። በቃ ከመጣህ አይቀር ውድ ምለውን ወይን በጣም ጥሩ ምለውን ምግብ አዘጋጅቻለሁ፣ እንግዲህ ልጋብዝህና እንሰነባበት ተባብሎ የሚወደውን ምግብ አዘጋጀ። እንዳልኳችሁ ሰውኛ በሆነ ዘይቤ የተገለጠ ለማስተማር የተገለጠ ስለሆነ እንዲህ መልአከ ሞት ይመገባል እንዳትሉኝ። በኋላ መልአከ ሞቱ የሚጠጣው ወይን ውስጥ ምን ይጨምርበታል? የእንቅልፍ ኪኒን ጨመረበትና መልአከ ሞቱ ጠጥቶ እንቅልፍ ይወስደዋል። እና ይሄ ሰው የመጣለት ሐሳብ ምንድነው? መልአከ ሞቱ ሲተኛ መልአከ ሞቱ ይዞ የመጣውን መዝገብ የመጀመሪያ ስም ሰርዞ ምን ማድረግ ነው? መጨረሻ ላይ መጻፍ ነው። ስለዚህ በተኛበት ቅጽበት የመጀመሪያውን ስም ሰርዞ መጨረሻ ላይ ስሙን ይጽፋልና መልአከ ሞቱ ከእንቅልፉ ሲነሳ ምን አለ? እስከዛሬ ድረስ ብዙ የሞት ድግሶች ተጋብዣለሁ፣ እንዳንተ ግን እንደዚህ ጥሩ ምግብ ጥሩ ወይን አቅርቦ የተንከባከበኝ የለም፣ ጥሩ እንቅልፍ እንድተኛ ያደረገኝ ሰው የለም። ስለዚህ ለዛሬ ከመጨረሻ ጀምራለሁ ያለው ይባላል። ወደድንም ጠላንም ሁላችንም እንሞታለን። ያቺ የምንሞትባት ቀን በፈጣሪ መለኮታዊ እውቅና ውስጥ ያለች ናት፣ አትቀየርም። ቀኑ ከሆነ ቀኑ ነው፣ እንሞታለን። ለዛ ነው ነቢየ እግዚአብሔር ሞትን ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ብሎ የተናገረው ለዚያ ነው። የሰው ልጆችን እኩል የሚያደርግ የህይወት የጋራ ቀጠሮ ማለት ሞት ነው። ሁላችንንም ወንዱም ሴቱም ሕፃኑም አዋቂውም ደናግላኑም በትዳር ያሉትም ሀብታሙም ድሃውም ሁላችንንም የህይወት እኩሌታ የምትባለው ሞት ናት። ከሞት ውጪ ልደት ነው። ሁላችንም በመወለድና በሞት እኩል ነን። አኗኗራችን ሊለያይ ይችላል፣ ህይወታችን ሊለያይ ይችላል እንጂ ሁላችንንም አንድ የምታደርግ ቅጽበት አለች። እሷ ሞትና ልደት ናቸው። ይኸው ዞሮ ዞሮ ምን ይባላል? ዞሮ ዞሮ ከቤት ኑሮ ከመሬት እንደሚባለው ሁላችንም ያቺ የሞት ቅጽበት ላይ እንገናኛለን። የህይወት ቀጠሮ ብቻም አይደለም፣ አስተምሮዎች ሁሉ የሚገናኙበት አንድ በር ቢኖር ሞት ነው። ሳይንስም ስለ ሞት ያስተምራል፣ ሃይማኖትም ስለ ሞት ያስተምራል፣ ፍልስፍናም ስለ ሞት ያስተምራል። ሁሉም ስለ ሞት ያስተምራሉ። ምናልባት ሞትን የሚገልጹበት መንገድ ሊለያይ ይችላል እንጂ ሳይንስም ሞት አለ ብሎ ያምናል፣ ፍልስፍና ሞት አለ፣ ሃይማኖትም ሞት አለ ብሎ ያስተምራል። ማህበረሰባዊ እሴቶቻችንም ሞት እንዳለ ያስተምራሉ። ሞትን የሚተረጉሙበት መንገድ ግን ሊለያይ ይችላል። እስቲ በኦርቶዶክሳዊ መነጽር እንያቸውና ቅዱስ ቤተክርስቲያን ደግሞ ስለ ሞት ምን እንደምታስተምር እንመለከታለን። ለምሳሌ በሳይንሱ ሞት ማለት በቀደመው ዘመን በተለይ ቀደምት በሚባሉት ሳይንስ ብዙም ባላደገባቸው ጊዜያት ላይ ሞትን የሚመለከቱት ይሄ የልብና የትንፈሳ ስርዓት ማቆም ነው። ሀርት ቢትና የሪስፓይሬሽን የምንለው ሲያቆም ሞተ ይባላል የሚል እሳቤ ነበራቸው። አድቫንስድ የሆኑ ቴክኖሎጂዎች በመጡ ቁጥር ለሞት ያላቸው ትርጓሜም እየተቀየረ መጣ እና አንድ ሰው ሞተ ለመባል ወደ 8 የሚደርሱ መስፈርቶችን ወይም ደግሞ ወደ 8 የሚደርሱ ሌቭሎችን ማለፍ አለበት ይባላል። ምናልባት እዚህ ውስጥ የሕክምና ሳይንስ ተማሪዎች ካላችሁ ትረዱኛላችሁ ብዬ አስባለሁ። ውጫዊ ለሆነ የሆነ ስቲሙለስ ሪስፖንስ አለመኖር፣ ፔንፉል ለሆነ ሁኔታ ያጋልጡትና አንድ አካልን የሆነ ሪስፖንስ መስጠት ካልቻለ የሆነ ህመም እንዲሰማው አድርገው ያ አካል ለህመሙ የሆነ አጸፋ መስጠት ካልቻለ፣ ሰውነቱ ይሄ ሞተራል አክቲቪቲ የሚባል ሰውነቱ የማይንቀሳቀስ ከሆነ የአይን እርግብግቢት፣ ሌሎች ነገሮችም የደም ዝውውር፣ የልብ ምት ማቆም፣ አይምሮአችን ውስጥ ያሉ ቻርጆች እንቅስቃሴ ማቆም፣ አንዳንድ ማሽኖች አሉ ያንን የሚያሳዩ። እነዚህ በሙሉ ተደምረው አንድ ሰው
ለእነዚህ በሙሉ ኔጌቲቭ የሆነ ምላሽ ካለው ሞተ ይባላል ይላሉ እና ይሄንን ከ24 ሰዓት በኋላ ይደግሙታል እና ድጋሚ ይሄ ፕሮሰስ ተደግሞ ምንም አይነት አጸፋ የማይሰጥ ከሆነ አንድ ሰው ሞተ ይባላል ብሎ ሳይንሱ ያስቀምጣል። ስለዚህ ሳይንስ ሞትን የሚያብራራው አንድ ሰው ከሞተ በኋላ በውስጣዊና በውጫዊ አካሉ ላይ የሚታዩ ለውጦችን መነሻ በማድረግ አንድ ሰው ሞተ ብሎ ይደመድማል። ወደ ፍልስፍና ደግሞ ስንመጣ በጣም ብዙ ፈላስፎች እንዳሉ ሁሉ ለሞት ያላቸው አመለካከትም በዛው ልክ የተለያየ ነው። ለምሳሌ አንድ ፓይታጎረስ የሚባል ፈላስፋ አለ። ስሙ አዲስ አይመስለኝም፣ ለሁላችንም እናውቀዋለን። ይሄ ሰው ምን ብሎ ነው የሚያምነው? ትራንስሚግሬሽን ወይም ደግሞ የነፍስ ሽግግር አለ ብሎ ያምናል። የነፍስ ሽግግር ማለት በፍልስፍናው ዓለም ነፍስ አዋቂ ናት እና ሁልጊዜ እውቀትን እያዳበረች ትመጣለች። ስለዚህ አንድ ሰው ሆኖ የሆነ እውቀትን ያገኛል። ሰው ሆኖ የማያገኛቸውን እውቀቶች፣ ለምሳሌ እንስሳ በመሆን ደግሞ ሌላ የሚያገኘው እውቀት አለ። ስለዚህ ሰው የነበረ ሰው የሆነ ጊዜ ላይ ምን ሊሆን ይችላል? ነፍሱ የሆነ እንስሳ ውስጥ ገብታ እንስሳ ሆኖ ደግሞ የሚያገኘውን እውቀት አለ። ስለዚህ ነፍስ የተለያዩ አካላት ውስጥ እየተሸጋገረች ታድራለች የሚል ሐሳብ አላቸው። ስለዚህ ሞት ማለት የነፍስ ሽግግር ናት። ነፍስ አንድ አካል ውስጥ እየገባች መልሳ ሌላ አካል ውስጥ እየገባች እውቀት የምታገኝበት መንገድ ነው ብሎ ያስተምራሉ። እንደውም ይሄ ፈላስፋ በአንድ ወቅት ውሻ የሚመታን ሰው አስቁሞ ተቆጥቷል ይባላል። ለምን ሲባል እዚህ ውሻ ውስጥ የድሮ ጓደኛዬን ጩኸት ሰምቼዋለሁ እና ነፍስ በዚህ አይነት አመለካከት። እንደውም አንድ ኢምፔዶክልስ የሚባል አንድ ፈላስፋም አለ። ይሄንን ምናልባት ሚዲያ ላይ በደንብ ሰምታችሁት ሊሆን ይችላል፣ አላውቅም። በአንድ ወቅት ሴት ነበርኩኝ፣ በአንድ ወቅት ወንድ ነበርኩ የሚሉ ሰዎች ሰምታችሁ አታውቁ? እንደዚህ አይነት ሐሳብ የሚያራምዱ ፈላስፎች አሉ። ይሄ ፈላስፋ እንደውም የሚለው በአንድ ወቅት ወንድ ነበርኩ፣ በአንድ ወቅት ሴት ነበርኩ፣ በአንድ ወቅት ዛፍ ነበርኩ። ይሄንን አይነት ፍልስፍና የሚያራምዱ ናቸው። በእኛ በቤተክርስቲያን ኦርቶዶክሳዊ መነጽር ስናየው የስህተት ትምህርት ነው። ያው ፍልስፍናው ለማንሳት ያክል ምን አይነት በሞት ዙሪያ ምን አይነት አመለካከት አለ የሚለው ለማንሳት ያክል ነው። ማህበረሰባዊ ትርጓሜም ያላቸው አሉ። በሞት ዙሪያ የሆነ ካልቸር አለ፣ እሱ ቢውልድ የሚያደርገው የሆነ አመለካከት አለ። ለምሳሌ አዜቲኮች ወይም ደግሞ በአሁኑ ሰዓት ሜክሲኮ ውስጥ የሚኖሩ ማህበረሰብ ሞትን የሚወስዱት እኛ እንደምናስበው የፊዚካል ዴዝ ብቻ አይደለም፣ ነፍስ ከስጋ መለየት አይደለም። አንድ ሰው ሞተ የሚባለው በማህበረሰቡ ዘንድ ሲረሳ ነው። አንድ ሰው የተወለደበት ማህበረሰብ ሲረሳው ሞተ ይባላል። እና ዴይ ኦፍ ዘ ዴድስ የሚባል አለ፣ የሚያከብሩት አንድ ሪቹዋል አላቸው። የሙታን ቀን ብለው የሚያከብሯቸው ሙታን የሚወዷቸውን ነገሮች በማድረግ ያከብሩታል በዓሉን። እና ይሄ የሞቱትን ሰዎች እያስታወሱ ህይወት ለመስጠት የሚያከብሩት በዓል ነው። ስለዚህ በእነሱ ፍልስፍና ሞት ማለት የተወለዱበት ማህበረሰብ ሲረሳቸው እንደ ሞቱ ይቆጠራል። በዚህ ዙሪያ በጣም ብዙ ፊልሞች፣ ብዙ ዶክመንተሪዎች ተሰርቶ እናገኛለን። ግብፃውያን ሞትን የሚረዱት ከአንድ ሰው ሞተ የሚባለው ከግዑዙ ዓለም ጋር ህልውናው ሲቋረጥ ነው። ስለዚህ ህልውናው እንዳይቋረጥ ብሎ ምን ያደርጋሉ? ሬሳ ማድረጊያ። በኋላ ላይ ከሞት ሲነሳ በዛ ህልውና እንዲቀጥል ብለው ሰውነቱ እንዳይበሰብስ ዲኮምፖዝ እንዳይሆን የሚቀቧቸው መድኃኒቶች አሉ። ስለዚህ በእነሱ አመለካከት ሞት ከግዙፍ ዓለም ጋር እንደ መለየት አድርጎ ይቆጥሩታል። ያ እንዳይሆን ደግሞ የሚቀቧቸው መድኃኒቶች አሉ። ህንዳውያን በሂንዱይዝም ወይም ደግሞ በህንድ ምናልባት ይሄንን አይታችሁ ሊሆን ይችላል። ምን ያቃጥላሉ? የሞተ ሰውን አካል ያቃጥላሉ። ለምን ይመስላችኋል? አንድ ሰው ከሞተ በኋላ ስጋን እንደ እስር ቤት ነው የሚቆጥሩት። ስለዚህ አንድ ሰው ሲሞት ነፍሱ ከስጋው ትለያለች። ስለዚህ ዋና ዓላማቸው ምንድን ነው? ስጋ እንደ እስር ቤት ከሆነ ቶሎ ብለው ነፍስን ማላቀቅ አለባቸውና አንድ ሰው ከሞተ በኋላ ነፍስና ስጋ ወዲያው አይለይም። ስለዚህ ይሄንን ለመለየት የሚጠቀሙበት መንገድ ምንድን ነው? ሬሳው ማቃጠሉ። ስለዚህ ወዲያው ነፍስ የምትለየው ሬሳው ሲቃጠል ነው የሚል አመለካከት ስላላቸው አንዳንድ ማህበረሰቦች ህንድ ብቻ አይደለም፣ ሌሎች ማህበረሰቦች ነፍስን ስጋን ሊያቃጥሉ ወይም ደግሞ ሬሳን ሲያቃጥሉ ልናይ እንችላለን። ይሄ ማህበረሰባዊ ትርጓሜ ነው ለሞት ያላቸው ማለት ነው። ሃይማኖታዊም ትርጓሜዎች አሉ። ለምሳሌ በፐርዣን ወይም ደግሞ የዞራስትራኒዝም የሚባል አንድ እምነት አለ። በዚህ እምነት
ሳከርድ ኢለመንት ወይም ደግሞ ቅዱስ ነገሮች ተብለው የሚጠሩ አካላት አሉ። ለምሳሌ መሬት፣ ውሃ፣ እሳት በእነዚህ ማህበረሰቦች ዘንድ የተቀደሱ ናቸው። ስለዚህ አንድ የሞተን ሰው እዚህ ነገር ላይ ቢቀብሩት ወይም ደግሞ አንድ የሞተ ሰው ይህንን አካል ቢነካ ያረክስብናል ብለው ስለሚያስቡ ከፍ አድርገው ነው ሬሳንም የሞተ ሰውንም የሚያስቀምጡት። ይሄ ምናልባት ከመስቀል ታሪክ ጋር የተገናኘ ነው። ለመስቀል ታሪክ ዞራስትራኒዝም ወይም ደግሞ ፐርዣኖች ወይም ደግሞ ፋርሶች ይጠቀሳሉ። በእነሱ እምነት የተሰቀለ ሰው ምድር ላይ ቢቀመጥ ወይም ደግሞ አንድ ወንጀለኛ ምድር ላይ ቢሆን ምድርን ያረክስብናል ብለው ስለሚያስቡ ከመሬት ከፍ አድርገው ያቆሙት ነበርና ስቅለት በዛ እንደተጀመረ የሚነገሩ አንዳንድ ታሪኮች አሉ። ስለዚህ የሞተንም ወደዚህ ስናመጣው አንድ የሞተ ሰው ምድር ላይ ቢያስቀምጡት ምድርን ያረክስብናል ብለው ስለሚያስቡ ከፍ ያለ ማማ ላይ ታወር ኦፍ ሳይለንስ ወይም ደግሞ የዝምታ ማማ ብለው የሚጠሩት አንድ ቦታ አለ። እዛ ላይ ያስቀምጡታል። አሞራዎችና አዋፋት እየመጡ ስጋውን ይበላሉና እንደ ምጽዋትም ጭምር ይቆጥሩታል። የሞተ ሰውን አካል ከፍ ያለ ቦታ ላይ ማስቀመጥ እንደ ምጽዋት ጭምር ይቆጥሩታል። በቡዲዝም እምነትም ልክ እንደዚህ ከፍ ያለ ቦታ ላይ ያስቀምጡታልና አሞራዎች መጥተው ከወሰዱት እንደው ምንድነው የሚባል ይሄ ሰውዬ ስፒሪቹዋሊ አድቫንስድ ነው ወይም ብቃት ላይ የደረሰ ሰው ተደርጎ ይቆጠራል። እና እንደዚህ አይነት የሞት አመለካከት ያላቸው ሰዎች አሉ። ፋይናሊ ወደ ክርስትናው ስንመጣ ሞት ማለት ለሰማያዊው ጉዞ ምንድነው መጀመር፣ በቃ መነሻ ማለት ነው። በክርስትናው ክርስትና ስላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ በሚል ስያሜ የሚጠሩና ክርስቲያን በሚል ስያሜ የሚጠሩ የሃይማኖት ክፍሎች ሞት ማለት ለዘላለማዊ ሕይወት የሚደረግ ጉዞ እንደሆነ ያስተምራሉ። እስቲ ይህንን ስፔሲፋይ እናድርገውና የኢትዮጵያ ኦርቶዶክስ ተዋሕዶ ወይም ደግሞ የኦርቶዶክስ ተዋሕዶ አስተምሮ በሞት ዙሪያ ምን ይመስላል? ሞት ማለት በክርስትናው አስተምህሮ መለየት፣ መታጣት፣ አለመገኘት ማለት ሲሆን አለቃ ኪዳነ ወልድ ክፍሌ መዝገበ ቃላቸው ላይ ሞት ማለት በአዳም በደል የመጣ ጠባያዊ ዕዳ ባህሪያዊ ፍዳ ብለው ይተረጉሙታል። በአዳም በደል የመጣ ጠባያዊ ዕዳ ባህሪያዊ ፍዳ። ከዚህ ኮንክሉድ የምናደርገው ሞት የማን ውጤት እንደሆነ ነው? የአዳም በደል ውጤት እንደሆነ ነው። እንግዲህ ይሄ ታሪክ ወደ ኦሪት ዘፍጥረት ምዕራፍ 2 ይወስደናል። እግዚአብሔር አዳምን አክብሮ በብዙ ነገር ከፍጥረታት ሁሉ ዘውድ አድርጎ ፈጥሮታል። በብዙ መንገድ እንደው የእግዚአብሔር ፍቅር ለአዳም ያሳየው ፍቅር ተዘርዝሮ የሚያልቅ አይደለም። በብዙ መንገድ ፍቅሩን ገልጦለታል። በገቢር የተፈጠረ ብቸኛ ፍጥረት ማን ነው? አዳም ነው። ሌሎቹን በመናገርና በዝምታ ሲፈጥር አዳምን ግን በገቢር ነው የፈጠረው፣ በመስራት ነው የፈጠረው። ሊቃውንቱ ይህንን እጅግ ይራቀቁበታል። እንደውም እግዚአብሔር አዳምን ለመፍጠር ጭቃ ይዞ ታየ እስከ ማለት ድረስ ምን ያህል አዳምን እንዳከበረው አዳምን ፍቅሩን እንደገለጠለት የሚያሳይ አድርጎ ይቆጥሩታል። አስቦለት ደግሞ ብቻውን መሆኑን ደግሞ አይቶ ማንን ፈጠረለት? ሔዋንን። ሔዋን ለሌሎቹ ስነ ፍጥረታት እንደዚህ ሲፈጥር አላየንም። ግን ለአዳም ግን ብቻውን ይሆን ዘንድ ሰው መልካም አይደለም፣ ረዳት እንፍጠርለት ብሎ አስቦለት ሔዋንን ፈጠረለት። ያንን ማድረግ ብቻ አይደለም፣ የተፈጠረው በማን አምሳል? በእግዚአብሔር አርአያና አምሳል። ይሄ ለማንም ያደረገው አይደለም። ሲፈጥረው ሲወለድም በአዳም አካል ነው አይደል? ሲፈጥረው በራሱ አምሳል ፈጠረ። ሲወለድም የአዳምን ስጋን የለበሰው ቅዱስ ዮሐንስ አፈወርቅ ይሄ በጣም የሚገርም ነው። የእግዚአብሔር ሰው የመሆን ሚስጥር፣ የሰውን ስጋ የመልበስ ሚስጥር ቀላል እንዳይመስል ይህን ለመላእክት አላደረገውምና ይላል። ምን ያህል እግዚአብሔር ለአዳም ፍቅሩ እንደገለጠለት እናያለን። ከዚህ ሁሉ በላይ ደግሞ የሚበልጥ አንድ ጸጋን ሰጥቶታል፣ ነፃ ፈቃድ። አሁን ከዘረዘርናቸው ሁሉ በላይ ነው። አንድ ጸሐፊ እግዚአብሔር ለአዳም የሰጠው ነፃ ፈቃድ በቃ በአምላክነቱ ላይ ትልቅ ውሳኔ መስጠቱን የሚያሳይ ነው በአምላክነቱ ላይ። እና ምን ይላል ይሄ ሊቅ? ለፍቅሩ በነፃነት ምላሽ ሊሰጡ የሚችሉ ሰዎችን ዓለም በመፍጠር እግዚአብሔር ሁሉን ማድረግ የሚችል ባህሪውን ሊገድብ ፈቀደ ይላል። እግዚአብሔር ሁሉን ቻይ ነው፣ ሁሉን ማድረግ ይችላል። ግን ይሄን ባህሪውን ግን ምን አለ? ገደበ። ምን በመስጠት? ለሰዎች ነፃ ፈቃድ።
እሱን ላይመርጡ የሚችሉበትን ነፃ ፈቃድ በመስጠር ያንን ባህሪውን ገደበ ይላል። እግዚአብሔርን እኮ አለመምረጥ ይችላል። እንደዛ ፈጥሮት እንደዛ እንክብካቤ አድርጎለት በጣም የሚደንቅ ነው። ለአዳም የተደረገውን የኦሪት ዘፍጥረት ትርጓሜ መጽሐፍትን ብታነቡ በጣም አዳም በቃ መክብበ ፍጥረት የፍጥረታት ሁሉ ዘውድ አድርጎ እንደፈጠረው እናያለን። የተፈጠረው መጨረሻ ላይ ነው አይደል? ለምን መጨረሻ ተፈጠረ? ጎርጎርዮስ ዘኑሲስ የተባለ አባት ኦሪት ዘፍጥረትን በተረጎመበት መጽሐፉ ላይ መጨረሻ የተፈጠረበት ምክንያት አንድ እንግዳ ወደ ቤታችሁ ሲመጣ ለእንግዳው የሚያስፈልገውን የሚወደውን ነገር እንደምታዘጋጁ ሁሉ አዳም የተባለ እንግዳን እግዚአብሔር ወደ ገነት ሲጠራው ለአዳም የሚያስፈልጉትን ነገሮች በገነት አዘጋጅቶለት ነበር እና ምን ያህል ተጨንቆለት እንደሆነ እናያለን። ይህንን ሁሉ ፍቅር ገልጦለት ግን አዳም እግዚአብሔርን ላይመርጥ የሚችልበትን ምን ሰጥቶታል? ነፃ ፈቃድ ሰጥቶታል። ስለዚህ እግዚአብሔር ትልቅ መለኮታዊ ውሳኔ ወሰነ ብሎ ይሄ ሊቅ ይናገራል። እሺ እግዚአብሔር ለአዳም በዚህ መልኩ ፍቅሩን ገለጠለት። አሁን ደግሞ አዳም በተራው ለማን ፍቅሩን መግለጥ አለበት? ለእግዚአብሔር። በምን መልኩ አዳም ለእግዚአብሔር ፍቅሩን ይግለጥ? ምን በመጠበቅ? ትእዛዝ በመጠበቅ። ወንጌላዊ ቅዱስ ዮሐንስ አንድ ጽሑፍ አስፍሯል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ብትወዱኝስ ትእዛዜን። ስለዚህ የሰው ልጅ ለእግዚአብሔር ያለውን ፍቅር የሚገልጠው በምን በኩል ነው? የእግዚአብሔርን ትእዛዝ በመጠበቅ ሕጉን በማክበር በኩል ነው። ስለዚህ አንድ ሕግን ሰጠው። ሕጉ ከዚህ ዕፀ በለስ እንዳትበላ፣ በበላህ ጊዜ ግን ምን ትላለህ? ሞትን ትሞታለህ። አዳም ግን የእግዚአብሔርን ትእዛዝ አላከበረም ነበረ። ስለዚህ ዕፀ በለሱን በልቶ በራሱ ላይ ሞትን አመጣ። አንዳንድ ሰዎች ዕፀ በለሱ ሞትን ቢይዝ እንጂ አዳም አይሞትም ነበረ። ስለዚህ ለአዳም መሞት ዋና አስተዋጽኦ ያደረገችው ዕፀ በለሷ ናት ብሎ ይናገራሉ። አንድ ዮሐንስ ዘደማስቆ የሚባል አባት አለ። ዕፀ በለሷ ሞትን ይዛ ቢሆን ኖሮ እግዚአብሔር አዳም ላይ ሞትን ባልፈረደበት ነበር ይላል። እውነት ነው አይደል? ሞት የፍጥረት አባል ይሆን ነበረ። ልክ 22ቱን ስነ ፍጥረታት እንደምንቆጥር ሞትንም አንዱ አድርገን እንቆጥረው ነበረ። ስለዚህ እግዚአብሔር ምንን አልፈጠረም? ሞትን አልፈጠረም። እግዚአብሔር ክፉ ነገርን አልፈጠረም። ሁሉም ነገር መልካም እንደሆነ አየ ነው የሚለው። ስለዚህ ዕፀ በለሷ ሞትን ይዛ ቢሆን ኖሮ ሞት ኦልሬዲ የፍጥረት አባል ነበረ። እንደ ስነ ፍጥረት አንዱ አድርገን በቆጠርነት ነበረ። ስለዚህ እግዚአብሔር ሞትን አልፈጠረም። እንደውም ነቢዩ ሰለሞን እግዚአብሔር ይገብረ ሞተ፣ እግዚአብሔር ሞትን አልፈጠረም፣ ሰዎች ናቸው በራሳቸው ፈቃድ ጠሩት ወዳጃቸውም አደረጉት ብሎ የሚናገር። ስለዚህ እግዚአብሔር ሞትን አልፈጠረም። የሰው ልጅ በራሱ ነፃ ፈቃድ ተመርቶ ምርጫዬ ነው ብሎ እወደዋለሁ ብሎ የመረጠው አንዱ ምርጫው ሞት ነበረ። ስለዚህ የሞት ፈጣሪ ወይም ደግሞ የሞት አዘጋጅ ራሱ ማን ነው? አዳም ነው። ሞትን የፈጠረው ራሱ አዳም ነው። በዚህ በቅዳሴያችን ላይ ቅዳሴ አትናቴዎስ ላይ በፍቅር ይወቅሳቸዋል አዳምና ሔዋንን። ምን አደረግናችሁ? እስቲ ቤት ገብታችሁ አንብቡት። አዳምና ሔዋንን ይወቅሳቸዋል። ኦ አዳም ምን ተረሳይናከ ዘአምጻእከ ፍትሐ ሞት ላዕሌነ፣ አዳም ወይ ምን አደረግን? በእኛ ላይ የሞትን ፍርድ ታመጣብን ዘንድ እንደው ምን አደረግን? ሔዋንንም ይወቅሳታል በፍቅር ማለት ነው። ኦ ሔዋን ምን ተረሳይናኪ ናሁ ስጋነ ጸልመ በብዙ ኃጣው፣ ስጋችን በኃጢአት ብዛት ጠቆረች፣ እንደው ሔዋን ወይ ምን አደረግንሽ እያለ ይወቅሳቸውና ሁሌ ደግሞ መውቀስም አያስፈልግም አይደል? ይሄንን እንወቅሳችሁ ዘንድ ለእኛ የተገባን አይደለንም ደግሞ ይልና እናንተ ማለት እኛ ነን፣ እኛ ማለት እናንተ ነን ይላል። አንተሙ ንነ ወንነ አንተሙ ይላል። እናንተ ማለት እኛ ነን፣ እኛ ማለት እናንተ ናችሁ ይልና በፍቅር ይወቅሳቸዋል። ያው የአዳምና ሔዋንን የሞት መነሻ መሆናቸውን ለመግለጽ እንጂ እውነት ለመናገር ከአዳምና ሔዋን ጥፋት በላይ በዚህ ዘመን ብዙ ኃጢአት አልተሰራም። ብዙ ትእዛዝ እግዚአብሔር አላፈረስን፣ አፍርሰናል። እንደውም አዳምና ሔዋን የበሉት ምኑን ነው? ዕፀ በለሱን ነው። እኛ ሁሉንም እንበላው ነበረ ይባላል በዚህ ዘመን ቢኖር ኖሮ። እንደውም አንድ ጽሑፍ ላይ ምን አነበብኩኝ? አዳምና ሔዋን እንኳንም ቻይናውያን አልሆኑ፣ ቻይናዊ ቢሆኑ ኖሮ ዛፉን ትተው እባቡን ይበሉት ነበረ የሚል አንድ ጽሑፍ አየሁ። እውነት ነው። እንደውም እግዚአብሔር እኮ በጣም ቸርነቱን እያሳየን እንጂ
አዳምና ሔዋን አንድ ሕግ ነው ያፈረሱት። እኛ ግን ስንቱን ሕግ አፍርሰናል። ስንት ዕፀ በለስ የተባለ የማይገባንን ነገር በልተናል። ወደ ቀደመ ነገር ስንመለስ የጥፋት ሁሉ የኃጢአት ውጤቱ ሞት ነው። ያንን ሞት ያመጣው ያንን ሞት የፈጠረው የሰው ልጅ ነው። ስንት አይነት ሞት አለ? ስንት አይነት ሞት አለ? የመጽሐፍ ቅዱስን በደንብ የተረጎሙ ሊቃውንት አባቶቻችን ወደ 4 አይነት ሞት እንዳለ ይገልጻሉ። 4 አይነት ሞት። የመጀመሪያው ሞተ ህሊና ይባላል። ሞተ ህሊና ወይም ደግሞ የህሊና ሞት፣ የልቦና ሞት፣ ሞተ ልቦና እየተባለ ይጠራል። ይሄ ሞት ሰው ኃጢአትን ሲሰራ የሚሞተው ሞት ነው። ሰው ኃጢአትን ሲሰራ ከእግዚአብሔር ሲለይ የሚያገኘው ሞት ነው። አዳምና ሔዋን ዕፀ በለሱን በበሉ ቅጽበት ለምን አልሞቱ? ይህን ዕፀ በለስ በበላችሁ ጊዜ ሞትን ትሞታላችሁ ብሏቸው ነበር። ለምን ዕፀ በለሱን በበሉ ቅጽበት ለምን አልሞቱ? ይህ ትልቁ ጥያቄ ነው። ወዲያው በበሉ ቅጽበት ቢሞቱ ኖሮ እግዚአብሔር ያስተላለፈው ቅጣት የምሕረት ቅጣት ወይም ማረሚያ ቅጣት ወይም ኮሬክቲቭ ፔናልቲ ሳይሆን ሪቬንጅ ፔናልቲ ይሆን ነበር። የማረሚያ የምሕረት ቅጣት ሳይሆን የበቀል ቅጣት ይሆን ነበር። በሱ ብቻ አያበቃም። የሰው ልጆች ዘር በአዳምና በሔዋን ተወስኖ ይበቃ ነበር። አዳምና ሔዋን ቢሞቱ ኖሮ የሰው ልጆች ህልውና እዛ ጋ ያበቃል። የሰው ዘር በሙሉ እዛ ጋ ያበቃል። እኔና እናንተም እዚህ ጋር እንኖርም። ከሐዲስ ዘመን የምንዘረዝራቸው ታሪኮች የሉም። የብሉይ ዘመን የምንለው ታሪክ አይኖርም። አዳምና ሔዋን ጋር ያበቃ ነበር። ስለዚህ ሞትን ትሞታላችሁ ያላቸው ስጋዊ ሞትን ብቻ ሳይሆን የልቦና የሚባል ሞት አለ። ከእግዚአብሔር መለየት የሚባል አንድ ሞት አለ። ስለዚህ የሰው ልጅ ኃጢአትን ሲሰራ በዛን ዘመን ብቻ አይደለም፣ አሁንም ኃጢአትን ሲሰራ ከእግዚአብሔር ይለያል። ሞታ ለነፍስ ርሂቅ እምእግዚአብሔር ይላሉ አቡ። የነፍስ ሞት ከማን መለየት ነው? ከእግዚአብሔር መለየት ነው። ስለዚህ የሰው ልጅ ኃጢአትን ሲሰራ ከእግዚአብሔር ይለያል። ይህንን በአዳም ታሪክ እኮ አይተነዋል። አዳምና ሔዋን አዳምና እግዚአብሔር ወይም የሰው ልጆች በገነት የነበራቸውን ግንኙነት ስታየው የፍቅር ነበር። ሁሉ ነገር ሲፈጥርለት ነበረ። አዳምን በፍቅር ገነትን እንዲንከባከባት ኃላፊነት ሲሰጠው ነበረ። ነገር ግን ይሄ ታሪክ ከአዳም ኃጢአት በኋላ ተቀየረ። አዳምን እንደፈለገ ያገኘው የነበረ እግዚአብሔር ኃጢአትን ሲሰራ ግን ምን አለው? አዳም ወይ ወዴት ነህ? ሰው ኃጢአትን ሲሰራ ከእግዚአብሔር ይለያል። ወዴት ነህ ይባላል። ልክ ሰው ኃጢአትን ሲሰራ ከእግዚአብሔር አይደለም የሚለየው። እግዚአብሔር ሲቀርበን እኛንን የምንለየው። አድማስ ታውቃላችሁ? አድማስ የብርሃን ምንድነው? የብርሃን ወገግታ ነው የሚባለው። ከሩቅ የምናየው ስንቀርበው የሚርቀን። ልክ እንደዛ ነው። እግዚአብሔር ሊቀርበን ይሞክራል፣ የምንርቀው እኛ ነን። ከእግዚአብሔር የምንርቀው እኛ ነን። ቅዱስ ዮሐንስ አፈወርቅ በአንድ መጽሐፉ ላይ እግዚአብሔር ልክ የተራበ ሆድ ለምግብ እንደሚቸኩል እግዚአብሔር ሊምረን ይቸኩላል ይላል። አባ ጊዮርጊስም ዘጋስጫ እንደዚህ አይነት ትምህርት አላቸው። ምጥ የያዛት ሴት ልትወልድ እንደምትቸኩል እግዚአብሔርም ሊምረን ይቸኩላል ይላል። እንግዲህ እናቶች ያውቁታል። ምጧ ወይም ደግሞ ጊዜዋ የደረሰ ሴት ልትወልድ ምን ያህል እንደምትቸኩል ምን ያህል እንደምትጓጓ እናውቃለን። እግዚአብሔር ከዚያም በላይ ሊምረን ይቸኩላል ይላል ምረቱን። ነገር ግን ኃጢአታችን በእኛና በሱ መካከል ይጋርደናል ይላል። የኛ ኃጢአት፣ እሱ ግን ሊምረን ይቸኩላል። ኃጢአታችን ግን በእኛና በሱ መካከል ድልድይን ይፈጥራል። ስለዚህ ሰው ኃጢአትን ሲሰራ ከእግዚአብሔር ይለያል፣ ነፍሱ ከሱ ትለያለች። ትልቁ ኃጢአት የትልቁ ሞት የነፍስ ከስጋ መለየት አይደለም። ትልቁ ሞት አበው የሚተረጉሙት ከእግዚአብሔር መራቅ፣ ከእግዚአብሔር መራቅ። የክርስትና ዓላማ በገነት መኖር አይደለም። የክርስትና ፍጻሜው ወደ በገነት መኖር አይደለም። አንዶም አባቶች ገነትን በክርስቶስ ብርሃን ውስጥ መኖር ነው ብለው ነው የሚያስተምሩት። ወአበዊነሂ ይሰምይዎ ለብርሃነ እግዚአብሔር ገነት። አበው የእግዚአብሔርን ብርሃን ምን ይሉታል? ገነት። ስለዚህ የሰው ልጅ ወደፊት ተስፋ እያደረገ መኖር ያለበት ገነት የምትባል ማርና ወተት የምታፈስ ሀገር ውስጥ መኖር አይደለም፣ ከክርስቶስ ጋር መኖር ነው። ክርስቶስን ገነታችን አድርገን መኖር ነው። ስለዚህ ገነት ያቺ ከሆነች ትርጉሟ ሲኦል ማለት ደግሞ ከእግዚአብሔር መለየት ማለት ነው።
እሷ ሞት የምትጀምረው የሰው ልጅ ኃጢአትን በሰራበት ቅጽበት ነው። ስለዚህ አንድ ሰው ኃጢአትን ከሰራ ሞተ ተብሎ ሊገለጽ ይችላል። ምን አይነት ሞት? ሞተ ህሊና። በመጽሐፍ ቅዱስ ታሪኮች ብዙ ቦታ ላይ ልናገኝ እንችላለን። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ጽፏል። ቅምጥሊቱ ግን በሕይወት ሳለች የሞተች ናት ይላል። ቅምጥሊቱ የተባለችውን አበው ሲተረጉሙ ኃጢአትን ተድላ ደስታዋ ያደረገች በኃጢአት የምትኖር ነፍስ በሕይወት ሳለች ምን ያለች ናት? የሞተች ናት። ለዚህ ደግሞ እንደ ታሪክ የምንወስደው የጠፋው ልጅን ሕይወት ነው። ከአባቱ ንብረት ተካፍሎ የወጣ አንድ ልጅን የሉቃስ ወንጌል ይተርክልናል። ይሄ ልጅ ብዙ ኃጢአት ውስጥ እንደነበረ ገንዘቡን በማይገባ ኃጢአት በትኖ በኋላ ላይ ግን ወደ አባቱ እንደተመለሰ ታሪኩ ይነግረናል። ወደ አባቱ ሲመለስ ግን አባቱን ምንድን ነበር ያለው? አባተ ሆይ በሰማይና በፊትህ ምን ብያለሁ? በድያለሁ። ኃጢአቱን ተናገረ። አባቱ ምን አሉ? ልጄ ሞቶ ነበር፣ አሁን ግን ምን ሆኗል? ሕያው ሆኗል። ሞተ ያለበት ምክንያት ከአባቱ ተለይቶ በኃጢአት ይኖር ስለነበረ ይሄን አበው ለአዳም ታሪክ ነው የሚተረጉሙት። ከአባቱ እግዚአብሔር የተለየው አዳም ምን ተብሏል? ሞተ ተብሏል። በኋላ ግን በንስሐ በመመለሱ ልጄ ሞቶ ነበር፣ አሁን ግን ምን ሆኗል? ሕያው ሆኗል ተባለ። ስለዚህ ኃጢአት ሞት ተብሎ ይተረጎማል። ንስሐ ደግሞ ምንድነው? ሕይወት ተብሎ ይተረጎማል ማለት ነው። የመጀመሪያው ሞተ ህሊና ነው። ሁለተኛው ሞተ ስጋ። ሞተ ስጋ የምንለው አንድ ሰው ነፍሱ ከስጋው ስትለይ ስጋው መፍረስ መበስበስ ያገኛታል። ይህንን ሞተ ስጋ ብሎ አባቶቻችን ያስተምራሉ። ሐዋርያው ቅዱስ ያዕቆብ በመልእክቱ ከስጋ የተለየች ከነፍስ የተለየች ስጋ የሞተች እንደሆነ ሁሉ ብሎ እንደ ማንጻሪያ ተጠቅሞታል። ከስጋ ምን ያለች ነፍስ? የተለየች ነፍስ ምን የሆነች ናት? የሞተች ናት። ስለዚህ የነፍስ ከስጋ መለየት ምን ይባላል? ሞት ተብሎ ይጠራል ማለት ነው። ሶስተኛው ሞተ ነፍስ ነው። ሰርክን ድንግዝግዝ ጨለማ ይከተሏል አይደል? ሞተ ስጋን ደግሞ ሁለት ህይወት ይከተሉታል። አንዱ ወደ ሲኦል መውረድ ነው፣ አንዱ ወደ ገነት መውረድ። በቀደመው ዘመን በብሉዩ ዘመን በርደተ መቃብር ላይ ርደተ ሲኦል ነበር። ወደ መቃብር በመውረድ ላይ ወደ ሲኦል መውረድ ነበር። ሐዲስ ኪዳን ላይ ግን ክርስቶስ ከሞተ በኋላ የምትገለባበጠውን የኪሩቤልን ሰይፍ ከገነት በማንሳት አዲስ ህይወትን ሰጥቶናል። በዚህኛው ትርጓሜያችን ግን ሁለተኛው ሞት የሚባለው ወይም ደግሞ ሞተ ነፍስ የሚባለው በርደተ መቃብር ላይ ርደተ ሲኦል፣ በመቃብር መውረድ ላይ ወደ ሲኦል መውረድ ሁለተኛው ሞት ተብሎ ይጠራል። ወደ ሲኦል መውረድ ብቻ አይደለም፣ ነፍስ ከሲኦልም ወርዳ ወደ ገሃነመ እሳት ስትወርድ ይሄኛው ሞት ተብሎ ይጠራል፣ ሞተ ነፍስ ተብሎ ይጠራል። በዚህ በራእይ ዮሐንስ ምዕራፍ 2 ቁጥር 11 ላይ ለሰርምኔሱ አለቃ በተላከለት መልእክት ላይ እንዲህ የሚል ጽሑፍ እናገኛለን። እስከ መጨረሻው እስከ ሞት ድረስ ምን ያልክሁን የታመንክሁን ድል የነሳው ሁለተኛው ሞት ምን አይለው አያገኘውምና፣ ድል የነሳው ሁለተኛው ሞት አያየውምና ይላል። ሁለተኛው ሞት ተብሎ የተገለጸው የሲኦልን እሳት የገሃነምን እሳት ነው። በዚሁ መጽሐፍ በራእይ ዮሐንስ ላይ እናገኘዋለን። ራእይ ዮሐንስ ምዕራፍ 20 ቁጥር 14 ላይ ሞትና ሲኦልም በእሳት ባህር ተጣሉ፣ ይህም የእሳት ባህር ሁለተኛው ሞት ነው ይላል። ስለዚህ የእሳት ባህር ተብሎ የተገለጸው የገሃነመ እሳት ሁለተኛው ሞት ተብሎ ይጠራል። በእኛ ትምህርት ደግሞ ሶስተኛው ሞት ወይም ደግሞ ሞተ ነፍስ ብለን እንጠራዋለን። አራተኛው ሞት ጥምቀት አራተኛው ሞት ተብሎ ይጠራል። አስባችሁ ታውቃላችሁ ጥምቀት ሞት እንደሆነ? ጥምቀት ሞት ተብሎ ይጠራል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 4 እስከ 5 ያለውን ስናነብ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። በየትኛው ታሪክ ነው እኛ ከክርስቶስ ጋር የሞትነው? ክርስቶስ የተቀበለውን መከራ ተቀብለናል? አልተቀበልንም። ክርስቶስ የሞተውን ሞት ሞተናል? እርሱን የሚመስል ሞት ሞተናል? አልሞትንም። ታዲያ ሐዋርያው ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ያለው በየትኛው ሞት ተባብረን ነው? ወይስ በየትኛው ሞት ነው የምንተባበረው?
ሐዋርያው ቅዱስ ጳውሎስ ይህንን በኋላ ላይ ተርጉሞታል። ስለ ጥምቀት ባስተማረበት ክፍል ነው የተናገረው። ከክርስቶስ ጋር አንድ ክርስቲያን በሞቱ ሊተባበር የሚችለው በምኑ ነው? በጥምቀቱ ነው። በጥምቀቱ አንድ ክርስቲያን ሲጠመቅ ክርስቶስን በሞቱ ምን ይለዋል? ይመስለዋል። በሞቱ አንድ ክርስቲያን ሲጠመቅ በጥምቀት ቦታው ላይ ወይም ደግሞ በማየ ዮርዳኖስ የምትመሰለው በዚያች የጥምቀት ቦታ ላይ 3 ጊዜ ምን ይላል? ብቅ ጥልቅ ይላል። ያ 3 ጊዜ ብቅ ጥልቅ ማለቱ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት እንዳደረ አንድ ክርስቲያንም ሲጠመቅ 3 ጊዜ ብቅ ጥልቅ ማለቱ ክርስቶስ የተቀበረውን መቀበር አብሮ ከእርሱ ጋር ለመቀበር ነው። በኋላ ላይ ምን ይላል? ከውሃው ይወጣል አይደለ? ያ ደግሞ ትንሣኤውን የሚናገር ነው። ስለዚህ አንድ ክርስቲያን ክርስቶስን በሞቱ ሊመስለው ከፈለገ መጠመቅ አለበት። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። ሐዋርያው ቅዱስ ዮሐንስ አፈወርቅ ይህንን በተረጎመበት መጽሐፉ ላይ የቀድሞ ሰዋችን ተቀብሯል ይላል። አሮጌው የሚባለው ማንነታችን፣ የተሰበረ የሚባለው ሰውነታችን፣ የተጎዳ የሚባለው ባህሪያችን ተቀብሯል። የተቀበረው ግን በከርሰ መቃብር አይደለም። በምንድን ነው? በከርሰ ውሃ ነው። በሞት ልንጠፋ አይደለም፣ ሞትን ልናጠፋ ነው ብሎ ጥምቀት ክርስቶስን የምንመስልበት ሞት እንደሆነ ተርጉሞልናል። ስለዚህ ጥምቀት በራሱ ሞት ተብሎ ይጠራል ማለት ነው። ይህንን የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ወደ ክርስቶስ ሞት እንሂድ። ወደ ክርስቶስ ሞት እንሂድ። እኛ በጥምቀት ለመሰል ነው። ክርስቶስ ግን ተሰቅሎ ለሞተልን ሞት ደግሞ እስቲ ማብራሪያው አበው ምን ብለው አስተማሩ የሚለውን እንመልከት። የክርስቶስ ሞት እንግዲህ እጅግ የሚያስደንቅ ከመናገርም በላይ ብዙ ማብራሪያ የሚሻ ተነግሮ የማያልቅ እንደሆነ አባቶቻችን በብዙ መጻሕፍት ይናገራሉ። ለምን ክርስቶስ ሞተ ብለን ልንጠይቅ እንችላለን። መልሱ አዳምን ለማዳን። አዳምን ግን በቃሉ ማዳን አይችልም። ለምን መውረድ፣ መወለድ፣ መከራን መቀበል ለምን አስፈለገው? በቀጥታ በቃል አድኜሃለሁ ብሎ ለምን አዳምን አላዳነውም ስንል በቃሉ ያልፈጠረውን ፍጥረት በቃሉ ሊያድነው ባህሪው አልፈቀደም። ስለዚህ አዳምን መስሎ ለማዳን ከራሱ ፈቃድ የመጣ አዳምን ለማዳን ብዙ አካላት ሞክረዋል፣ ግን አልቻሉም። ብዙ አካላት ነበሩ ስል ቅዱሳን መላእክት አሉ። ቅዱሳን መላእክት ሁሉ መዳንን ይወርሱ ዘንድ ለመላክ የሚፋጠኑ ሁሉ እንዲድኑ የሚላኩ ቢሆንም የሰው ልጅን ግን ከተፈረደበት ፍርድ ማዳን አልቻሉም። አንድ ኃይል ከነሱ በላይ የሆነ ኃይል ያስፈልግ ነበርና የኦሪት መስዋዕት አዳምን ማዳን አልቻለም። ለምን? የኦሪት መስዋዕት ጊዜያዊ ነው፣ ምውት ነው። ለ1 ዓመት ያገለግልና በሚቀጣይ ዓመት ላይ ሌላ መስዋዕት ይሰዋ ነበር። አንድ ጊዜ የተሰዋ መስዋዕት አይደለም የኦሪት። በየዓመቱ አንድ በግ፣ አንድ ወይፈን፣ አንድ ፍየል፣ በዚህ ነበር ኃጢአታቸው ይቅርታ የሚያገኙ። ሌላ መስዋዕት ያስፈልግ ነበረ፣ ጊዜያዊ መስዋዕት ነበር። የኦሪት ነቢያት፣ በብሉይ የነበሩ ነቢያት አዳምን ማዳን አልቻሉም። ለምን? ከአዳም ጋር ታማሚዎች ነበሩ። ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ ሁላችንም እንደ ርኩስ ሆነናል፣ እባክህ ጌታ ውረድ ተወለድ፣ ቀኝህን ከአርያም ላክልን እስኪሉ ድረስ ሁሉም ህሙማን ነበሩ። ስለዚህ አዳምን ማዳን አልቻሉም። አዳምን ማዳን የሚችለው ማን ብቻ ነው? እግዚአብሔር። እግዚአብሔር ሲያድነው ግን ምን በሆነ መልኩ? ፍትሐዊ በሆነ መልኩ ማዳን አለበት። ፍትሐዊ ስንል አዳም ላይ የተፈረደው ፍርድ ምንድን ነው? ሞት ነው። ስለዚህ የሚያድነው አካል መሞት አለበት። እግዚአብሔር ደግሞ በባህሪው አይሞትም አይደል? እግዚአብሔር ይሞታል? አይሞትም። ስለዚህ ለመሞት ምን መሆን አለበት? ሰው መሆን አለበት። መሞት ብቻ ደግሞ አይደለም፣ መነሳት መቻል አለበት። ክርስቶስ ሞቶ ቢያበቃ ኖሮ የሟቾቹን ቁጥር በአንድ ከመጨመር በቀር የሰው ልጅ ድህነት አልነበረውም። ስለዚህ የሚሞተው አካል አንድ ነገር መጨመር አለበት። ምን? ከሞት መነሳት። ስለዚህ እግዚአብሔር ሰው ሆነ ማለት ነው። ታዲያ በዚህ የክርስቶስ ሞት በጣም ብዙ ሚስጥራት ተገልጠዋል። በጣም ብዙ ሚስጥራት
በጥቂቱ ስንመለከት የመጀመሪያው የእግዚአብሔር ፍጹም መሐሪነት የተገለጠበት ክስተት ቢኖር የክርስቶስ ሞት ነው። የእግዚአብሔር ፍጹም መሐሪነት፣ ፍጹም ቸርነት የተገለጠበት። አዳምን እኮ እንዲሁ አልተወውም። እንደውም ቅዱስ አትናቴዎስ በእንተ ተሰጎተ ቃል በሚሰኘው መጽሐፉ ላይ እግዚአብሔር አዳምን ሊተወው ባህሪው አልፈቀደለትም። ሊተወው ስል እንደሞተ እንዲቀር የቸርነት የምሕረት ባህሪው አልፈቀደለትም። እንዲምረው ደግሞ ፈራጅነቱ አልፈቀደለትም። ስለዚህ ሁለት አጣብቂኝ የሚባል ለሰው ልጆች አጣብቂኝ ሊመስል ይችላል። እሱ ፊት ግን ሁለት የማይስማሙ ነገሮች ታርቀዋል፣ ቸርነትና ፍርድ የሚባል። ስለዚህ ሁለቱን አስማምቶ ምሕረቱንና ፍርዱን አስማምቶ አዳም ላይ የፈረደውን ፍርድ ራሱ ተቀበለ። ስለዚህ የእግዚአብሔር ቸርነት ያ የክርስቶስ ሞት የእግዚአብሔር ቸርነት ፍጹም ምሕረቱ የተገለጠበት ነው። በጣም የሚገርማችሁ የእግዚአብሔር ምሕረቱ አዳም ምን ፈልጎ ነበር ዕፀ በለሱን የበላው? አምላክ መሆን። ያንንም እኮ አሳክቶለታል። የፈለገው አምላክነት ነበር። በጣም ቸርነቱ እኮ የሚገርም ነው። ኦሪት ዘፍጥረት ምዕራፍ 3ን ስታነቡ እግዚአብሔር አዳምን ከገነት ሲያባረው አንድ የተናገረው ቃል አለ። አዳምን ከኛ እንደ አንዱ ሆነ። ምን አይነት ንግግር! አዳምም ከኛ እንደ አንዱ ሆነ። በጣም የሚገርም ምስጢር ነው። አባቶች ሲተረጉሙት ስለ ሁለት ነገር ነው ይላሉ። ይሄንን አንደኛው ፍና ተሳልቆ ይባላል። ፍና ተሳልቆ ማለት የስላቅ ንግግር ነው። ይህንን በምሳሌ ላስረዳችሁ። ከእናንተ መካከል አንድ ሰው በዚህ ሰዓት ወይም መሽቶ እራት ልብላ ብሎ አስፈቅዷችሁ ሲወጣ ምን ትሉታላችሁ? አረ መሽቷል እዚሁ ብላ አይደል? መሽቷል እዚሁ ብላ ትመልሱለታላችሁ። ይሄ ሰው ግን አሻፈረኝ ብሎ ወጥቶ ድንገት የሚጣሉ ሰዎች ወይም ደግሞ ሌቦች አግኝተው ደብድበውት ቢመለስ ምንድን ነው የምትሉት? ምሳን በላህ አይደል? ወይ ስርዓትን በላህ አይደል? አዳምም ልክ እንደዛው ነበር። አትብላ የተባለውን ዕፀ በለስ በላ። ምን ለመሆን? አምላክ። ስለዚህ አምላክ እሆናለሁ ብሎ ሄዶ ተራቅቶ ጸጋውን አጥቶ አምላክ መሆን አይደለም ጸጋውን አጥቶ ሲመለስ ሥላሴ እግዚአብሔር ምን አለ? አዳምም ከኛ እንዳንዱ ሆነ፣ ይኸው አምላክ ሆነ። አትብላ የተባለውን ዕፀ በለስ በልቶ ሲመጣ አዳምም ከኛ እንዳንዱ ሆነ ብለው ተናገሩ። ለጊዜው ይሄ ነው ትርጓሜው። ፍጻሜው ግን እውነት ነው። አዳም አምላክ መሆኑን የሚናገር ነው። እግዚአብሔር ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። ስለዚህ ዛሬ በሰማይ የተቀመጠው የአዳም ስጋ ነው። በዘባነ ኪሩብ በየማነ አብ የተቀመጠው በኋላኛው ዘመን በዳግም ምጽአት በክበበ ትስብእት በግርማ መለኮት የሚመጣው አካል ክርስቶስ የለበሰው ያ የአዳም የተዋህደው ስጋ ነው። ስለዚህ የእግዚአብሔር ቸርነቱ አዳምን ሰው ሆኖ በማዳን ብቻ አይደለም፣ አዳም ይፈልገው የነበረውን ጸጋንም ሰጥቶታል። ስለዚህ የእግዚአብሔር ቸርነቱ በሞቱ በክርስቶስ ሞት የተገለጠ ነው። ሁለተኛው የእግዚአብሔር ፍጹም ፍቅር፣ ይህንን አስምሩበት። የእግዚአብሔር ፍጹም ፍቅር የተገለጸው በክርስቶስ ሞት ነው። ፍጹም ፍቅር ስላችሁ እኔና እናንተ በምንዋደድበት መጠን አይነት ፍቅር አይደለም። ፍጹም መለኮታዊ ፍቅር ነው። እግዚአብሔር አብ ልጁ ወልድን በወደደበት መጠን ነው እኛን የወደደን። ስለዚህ የሚነገር ፍቅር አይደለም፣ የሚወራለት ፍቅር አይደለም፣ የሚጻፍለት ፍቅር አይደለም፣ የሚያልቅ ፍቅር አይደለም። ፍጹም ፍቅር ነው። ይህንን ወንጌላዊ ቅዱስ ዮሐንስ በወንጌሉ ምዕራፍ 17 ቁጥር 22 እስከ 23 ላይ ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድካቸው ያውቃል ይላል። አብ እኛን የወደደን ማንን በወደደበት መጠን ነው? ወልድን በወደደበት መጠን ነው። ወልድ ደግሞ አብ እርሱን በወደደበት መጠን እንደወደደን ይናገራል መጽሐፉ። ስለዚህ ክርስቶስ እኛን የወደደበት መጠን አምላካዊ ወይም መለኮታዊ የሆነ ፍቅር ነው። ያ መለኮታዊ ፍቅር መገለጫው ደግሞ አንደኛ አንኮንዲሽናል ሁኔታዊ ፍቅር አይደለም። በዚህ በዮሐንስ ወንጌል ምዕራፍ 3 ላይ አንበባችሁት ከሆነ ዓለሙን እንዴት ወዷል ነው የሚለው። እንዲሁ አይደል? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ የምትለው ቃል ያለ ዋጋ ናት። ያለ ዋጋ እኛ ለእግዚአብሔር ያደረግነው ነገር ሳይኖር፣ እኛ ለእግዚአብሔር የሰጠነው ስጦታ ሳይኖር
ለኛ ተገብቶን ሳይሆን እንዲሁ ያለ ዋጋን የወደደን። ወንጌላዊ ቅዱስ ዮሐንስ ስለ ፍቅር በተናገረበት መልእክቱ ላይ ነፍስን ለወዳጆቿ አሳልፎ ከመስጠት በላይ የሚበልጥ ፍቅር የለም ብሎ ይናገራል። ነፍስን ለማን? ለወዳጆቹ። እቺን አስምሩባት፣ ለወዳጆቹ የምትለው ለወዳጆቹ ነፍስን አሳልፎ ከመስጠት በላይ ፍቅር ከሌለ ነፍስን ለጠላቶች አሳልፎ ከመስጠት በላይ ፍቅር ይኖራል አይደል? የሚወዷችሁን ብትወዱ ምን ዋጋ አለው? ይህንን ማን ያደርጉታል? ፈሪሳውያንም ያደርጉታል። ስለዚህ ትልቁ ፍቅር ለጠላቶቹ ራሱን አሳልፎ የሰጠበት መሆኑ እኔ ከሐዋርያው ቅዱስ ጳውሎስ ቃል በላይ የክርስቶስን ፍቅር የገለጠ ያለ አይመስለኝም። ምን ይላል መሰላችሁ? የሮሜ መልእክቱ ምዕራፍ 5 ቁጥር 7 እስከ 8 ላይ ስለ ጻድቅ የሚሞት በጭንቅ ይገኛል ይላል። ለጻድቅ ሰው፣ እውነተኛ ለሆነ ሰው፣ መልካም ለሆነ ሰው በምን ይገኛል? ተፈልጎ በምን? በጭንቅ ይገኛል፣ በጭንቅ። ከዛ ወረድ ይልና ደግሞ ስለ ቸር ሰው ግን ሊሞት እንኳን የሚችል ምናልባት ይገኛል ይላል። ምናልባት ቸር ለሆነ ሰው ወይም ደግሞ መሐሪ ለሆነ ሰው ምናልባት ሊገኝ ይችላል ይልና ነገር ግን ገና ኃጢአተኞች ሳለን ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያሳያል ይላል። ማንም ለማይሞትለት ለተናቀ አካል፣ ማንም ቤዛ ሊሆንለት ለማይፈልገው ለኛ ለኃጢአተኞች ግን ክርስቶስ ሞቷልና ለማን ያለውን ፍቅር ያሳያል? ለኛ ያለውን ፍቅር ያሳያል። ስለዚህ ያለ ዋጋ ያለ ካሳ እኛ ምንም አድርገንለት ሳይሆን የወደደን እንዲሁ ብሎ ወንጌላዊ ቅዱስ ዮሐንስ የገለጸው የማይቀየር ፍቅር ነው። ደግሞ የወደዳቸውን እስከምን ድረስ ወደዳቸው ነው የሚለው? እስከ መጨረሻው ድረስ ኮንስታንት የሚባል። እኛ በምንድን ነው የምንወደው? ሰው በምክንያት አይደል? በምክንያት ነው የምንወደው። ማንም ሰው ማንን የሚወደው በሆነ ምክንያት። እናትም ልጇን የምትወደው በምንድን ነው? በምክንያት ነው። ምን ስለሆነ? ልጇ ስለሆነ። አባትም ልክ እንደዚህ። ጓደኛችንን የምንወደው በምንድን ነው? በምክንያት። እግዚአብሔር ግን እኛን የወደደን ያለ ምክንያት፣ ምንም ነገር ከኛ ሳይጠብቅ፣ ምንም ነገር ገና ኃጢአተኞች ሳለን ብሎ ሐዋርያው ቅዱስ ጳውሎስ ይገልጸዋል። ስለዚህ እግዚአብሔር ለኛ ያለው ፍጹም ፍቅሩ የገለጸው በዚህ መንገድ ነው። እንደውም አባቶች ተናግረው በቃ ሲያቀታቸው ይሄ ፍቅር እንደምን ያለ ፍቅር ነው። ከዚህ ቅዳሴ ዮሐንስ አፈወርቅ ላይ ይሄ አይነት ፍቅር እንደምን ያለ ፍቅር ነው፣ ይሄን አይነት ሰው መውደድ እንደምን ያለ ሰውን መውደድ ነው ብሎ በቃ ሲከብዳቸው እዚህ ጋር ይገልጹታል። መዝሙራችን ራሱ ፍቅር ሰሃቦ ለወልድ ኃያል እመንበሩ ዋብጾ እስከ ለሞት፣ ኃያል ወልድን ፍቅር ሳቦ እስከ ሞትም አደረሰው እያለ የምንናገረው በሞቱ የተገለጠ ፍቅር ስለሆነ ነው። በሞት የተገለጠ ፍቅር ያውም ለወዳጆቹ አይደለም፣ ጠላቶቹ ሳለን። ስለዚህ የክርስቶስ ሞት የእግዚአብሔር ፍጹም ፍቅሩ የተገለጠበት ነው። ሶስተኛ የክርስቶስ ሞት ፍጹም አምላክነቱ የተገለጠበት ነው። ሞት ለኛ ሰዋዊ መሆናችን መገለጫ ነው አይደል? ክርስቶስ የሞተው ግን ለአምላክነቱ መገለጫ ነው። የአምላክነቱ በጣም የሚገርም ነው። ክርስቶስ የሞተው በፈቃዱ ነው አይደል? በፈቃዱ ነው። እኛ ግን ስንሞት ምን ሆነን ነው? ተገደን ነው አይደል? በፈቃዱም ይሞታል። በዚህ ቀን ልሙት፣ በዚህ ቀን ነፍሴን ከስጋዬ ልለይ ብሎ ይሞታል? የለም። ክርስቶስ የሞተው በፈቃዱ። አቡነ ሽኖዳ አንድ መጽሐፋቸው ላይ ክርስቶስ የት ቦታ አይሁድ ሊይዙት እንዳሰቡ እያወቀ ነው የሄደላቸው። ስለዚህ ራሱን አሳልፎ የሰጠው በፈቃዱ። አንዳንዶች እንደውም ይሁዳን ለክርስቶስ ሞት ክርስቶስ በይሁዳ ባይሸጥ ኖሮ አይሞትም ነበር። ስለዚህ ይሁዳ ዲቫይን ሚሽን ወይም ደግሞ መለኮታዊ እቅድ ተሰጥቶት በእኛ ድነት ውስጥ የተሳተፈ ነው ብለው ወንጌል እስከ መጻፍ የደረሱ አሉ። ሁለተኛው መቶ ክፍለ ዘመን ላይ የተነሱ ግኖስቲኮች ጎስፔል ኦፍ ጁዳ የሚል አለ እና ይሁዳ መለኮታዊ እቅድ ተሰጥቶት ነው ብሎ የሚናገሩ። ይሁዳ ቢሰጠውም ክርስቶስ አሳልፎ ከመሰጠት ወደኋላ አይልም ነበር። ይሁዳ ባይሰጠውም ማን አሳልፎ ይሰጠዋል? በዛን ሰዓት የነበሩት አይሁድ። ዮሐንስ ወንጌልን ስታነቡት ክርስቶስን 3 ጊዜ ሊይዙት እንደሞከሩ ይናገራል። ነገር ግን ጊዜው ስላልደረሰ ማንም እጁን ሊያነሳበት አልፈቀደም ነበረ። አንድ ጊዜ እኔና አንድ ነን ብሎ ሲያስተምር ድንጋይ አነስተው ሊወግሩት ነበረ። አንድ ጊዜ ከአብ ተልኬ መጥቻለሁ ብሎ ስላስተማረ ብቻ ሊይዙት ይፈልጉ ነበር። እሱ ግን በመካከላቸው አልፎ ሄደ ይላል። ከአብርሃም በፊት እኔ ያለው ሲላቸው እንዴት ይሆናል ብለው ሊገሉት ይፈልጉ ነበር። ነገር ግን በመካከላቸው ተሰውሮ ሄደ ይላል። ስለዚህ አይሁድ ራሱ ክርስቶስን ከመግደል ወደ ኋላ አይሉም ነበረ። ስለዚህ ራሱን አሳልፎ ክርስቶስ የሰጠው በምኑ ነው?
በፈቃዱ ነው። ይሄ ፈቃድ የአምላክነቱ መገለጫ ነው። በፈቃዱ ነው ራሱን አሳልፎ የሰጠው። ሲሞት ራሱ መጀመሪያ ምን አለ? ወንጌላዊ ቅዱስ ዮሐንስ ሲናገር መጀመሪያ ምን አለ? ራሱን አዘነበለ። ከዛ ነፍሱን አሳልፎ ምን አለ? ሰጠ። አንድ ሰው ሲሞት መጀመሪያ ምንድን ነው? ነፍሱ ከስጋው ስትለይ ምን ይላል? ሰውነቱ ሉዝ ይሆናል አይደል? ሰው ከሞተ በኋላ ነው ሰውነቱ ሉዝ ሆኖ ራሱን የሚስተው። ክርስቶስ ግን መጀመሪያ ምን አደረገ ነው የሚለው? መጀመሪያ ራሱን አዘነበለ። ከዛስ ነፍሱን አሳልፎ ሰጠ። ስለዚህ ነፍሴን በፈቃዴ ላኖራት ላነሳት ስልጣን ያለኝ ያለው ክርስቶስ በዚህ በሞቱ ገለጠው ፈቃዱ። ስለዚህ ክርስቶስ የሞተበት ያ ሞት አምላክነቱ የተገለጠበት እንደሆነ እንረዳለን። በሰማይና በምድር ክርስቶስ በሞተባት ቅጽበት በሰማይና በምድር የተፈጸሙ ተአምራትን የተመለከተ ሰው በእውነትም የእግዚአብሔር ልጅ ነበረ ብሎ ይናገራል። ይህንን መቶ አለቃው ተናግሯል። መስቀሉ አጠገብ የነበረ አንድ መቶ አለቃ በሰማይና በምድር የተፈጸሙ ተአምራትን ካየ በኋላ ምን አለ? በእውነትም ይሄ ሰው የእግዚአብሔር ልጅ ነበረ ብሎ ተናገረ። ምን ተአምር ተፈጽሞ? መጽሐፍ ቅዱሱ ላይ ስናነብ ወደ 7 ተአምራት ተፈጽመዋል። 7 ተአምራት፣ 3ቱ በሰማይ 4ቱ በምድር። ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። በዚህ በሰዓታት መጽሐፍ ላይ ሴብ ጸጋከ የሚባለው የመድኃኔዓለም ዕለትና የስቅለት ዕለት የሚባል ዜማ አለ። ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይራዩ ዕርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃም ደም ለበሰች፣ ከዋክብት ረገፉ። ለምን? ዕርቃኑን የተሰቀለ አምላካቸው ብርሃን ያለበሳቸው እርሱ ግን ዕርቃኑን የነበረ አምላካቸውን ላለማየት። በጣም የሚያሳዝን እኮ ነው። ብርሃን ያለበሳቸው አምላክ በሰማይ ላይ እንዲያጌጡ ያደረጋቸው አምላክ እሱ ግን ዕርቃኑን ተሰቅሎ ነበር። ስለዚህ ያንን ላለማየት ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። አንዳንድ ሰዎች ይህንን ላለመቀበል አምላክ አይደለም የሚለውን ላለመቀበል እቺ የጨለመችው ፀሐይ የፀሐይ ግርዶሽ ወይም ደግሞ ሶላር ኤክሊፕስ ነው ብለው የማይሆን ድምዳሜ ሲሰጡ እናያለን። ግን ብዙ የታሪክ ጸሐፊያን ግን ይሄ ያልተለመደ የፀሐይ መጨለም ነው ብሎ ጽፏል። በዘመኑ የነበሩ ሰዎች እንኳን ይህንን አይተዋል። በዓለም ሁሉ ነው ይሄ ፀሐይ የጨለሙ። አሁን በሳይንሱ ምናልባት እንትን ላይ ጎግል ላይ ሰርች ማድረግ ትችላላችሁ። በጣም ትልቁ የሚባለው የፀሐይ ግርዶሽ 12 ደቂቃ ነው። ክርስቶስ በተሰቀለ ሰዓት ግን ያ ፀሐይ የጨለመው ለስንት ሰዓት ነው? ለ3 ሰዓት ነው። እና ፍጹም አምላካዊነቱ የተገለጠበት ነው። በምድር ላይ የተፈጸሙ 4 ተአምራት አሉ። መቃብራት ተከፍተዋል፣ ሙታን ተነስተዋል፣ የቤተ መቅደስ መጋረጃ ምን ብሏል? ተቀዷል። እውነት እኛ በዝም ብለን በንባብ ወይ በማሰብ ብቻ ስለምናልፈው ነው እንጂ የቤተ መቅደሱ መጋረጃ መቀደድ ትልቅ አምላካዊ ትልቅ መለኮታዊ ኃይል እንደሆነ ብዙ የታሪክ ጸሐፊያን ጽፏል። የአይሁድ ቤተ መቅደስ መጋረጃ ተራ መጋረጃ እንዳይመስላችሁ፣ የቲያትር ቤት መጋረጃ እንዳይመስላችሁ፣ ተራ የትልቅ አዳራሽ መጋረጃ እንዳይመስላችሁ። በጣም ረጅም 1 እጅ ክንድ ውፍረት ያለው በብዙ ህብረ ቀለም የሚሰራ ትልቅ መጋረጃ ነው። ይሄንን መጋረጃ ለማውረድና ለመስቀል ሁላ 300 ካህናት ያስፈልጋሉ። እና ይሄ የዚህ መጋረጃ መቀደድ ድንገት መብረቅ መጥቶት ምናምን አይደለም። ትልቅ የእግዚአብሔር መለኮታዊ ኃይል የተገለጠበት መጋረጃ ነበር። ስለዚህ እነዚህ በምድርና በሰማይ የተፈጠሩ የታዩ ተአምራት የክርስቶስ አምላክነት የተገለጠበት እንደሆነ እንረዳለን። 4ኛው ፍጹም ጥበቡ የተገለጠበት የክርስቶስ ሞት ፍጹም ጥበቡ ከሰው ልጆች ሕሊና በላይ ሊመረመር የማይችል ሰይጣን ዲያብሎስ ሁላ የተደነቀበት በጣም ለሱ ሁላ የቸገረ ጥበብ። እንግዲህ መላእክት ከሰው ሕሊና በላይ ጥበብ አላቸው። ከሰው ሕሊና በላይ መረዳት ይችላሉ። ያ ጥበብ ሁላ ከመላእክት የተሰወረ ነበር።
ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 እስከ 8 ላይ እንዲህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበቡን እንናገራለን። ከዚህ ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቅም። አውቀውትስ ቢሆን የክብርን ጌታ ምን ባላሉት ነበር? በቃ ያ ጥበብ ከመላእክቱ ላይ የተሰወረ ጥበብ ነበረ። ሰይጣን ይህንን ጥበቡን አላወቀው ነበር። ሊቃውንተ ቤተ ክርስቲያን ክርስቶስ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ምን ይላል? ለምን ሲባል እግዚአብሔር ዓለምን ሲፈጥር አልደከመም፣ ዓለምን ሲያድን ግን ደክሟል። ዓለምን ሲፈጥር 7 ቀን ፈጅቶበታል፣ ዓለምን ሲያድን ግን 33 ዓመት ፈጅቶበታል። ዓለምን ሲፈጥር አልታየም፣ ዓለምን ሲያድን ግን ታይቷል። ስለዚህ የእግዚአብሔር ጥበቡ ይደንቃል። የሰው ልጅ ለማዳን ሰው ሆኖ ነው የመጣው። ያ ከሰይጣን የተሰወረ ጥበብ ነበረ። መጀመሪያ አምላክ ሲመስለው ነበር፣ አንድ ጊዜ ሰው ሲመስለው ነበር። አምላክ ሲመስለው በሄሮድስ አድሮ የቤተልሔም ሕፃናትን ሲያስገድል አብሮ ክርስቶስንም ለማስገደል በሄሮድስ አድሮ ሲመክር ነበረ። በኋላ በገዳመ ቆሮንቶስ መጥቶ እስቲ አምላክ ከሆንክ ይህንን ድንጋይ ዳቦ አድርግ ሲል ደግሞ አምላክ ከሆንክ እያለ ደግሞ ሲጠይቀው ነበረ። በአንድ ወቅት ደግሞ በጴጥሮስ አድሮ አይሁንብህ ጌታ ሲለው ነበር። ሂድ አንተ ሰይጣን ተብሏል አይደል? ጴጥሮስ መከራ ሞቱን በነገራቸው ጊዜ ጴጥሮስ ምን አለው? ጌታ ወይ ይህ ሁሉ ምን አይሁንብህ። ስለዚህ ጴጥሮስ ሳይሆን ያንን የተናገረው በእርሱ አድሮ የነበረ ወይም ደግሞ እርሱን ተናጋሪ አድርጎ የተጠቀመው ሰይጣን መሆኑን ለመናገር ሂድ አንተ ሰይጣን ብሎታል። በኋላ መስቀል ላይ ተሰቅሎ ምን ሲል ሰማው? አምላኬ እኔም አምላክ መስሎ ነበር፣ እርሱ ግን ተራ ሰው ሩቅ ብእሲ ነው ሎቱ ስብሐት ብሎ ልክ በኦሪት ዘመን ሰዎች ወይም በብሉይ ዘመን ሰዎች ሲሞቱ ነፍሳቸውን መንጭቆ ከስጋ አውጥቶ ወደ ሲኦል እንደሚያወርዳቸው ነፍሳት መስሎት የክርስቶስን ነፍስ ለመንጠቅ ሲጠጋ በመስቀሉ ምን ብሎታል ነው የሚለው? ጠርቆ ከመንገድ አስወግዶታል። ተራ ሰው መስሎት ነበረ። የመጣበትም ዓላማ ክርስቶስ ያንን ጥበቡን ለመግለጥ ነበረ። ሰይጣን በስጋ ከይሲ በእባብ ሰውነት አድሮ የአዳምን እጅ ወደ ምን ሰደደው? ወደ ዕፀ በለስ። ክርስቶስ ደግሞ በሰው ስጋ ተሰውሮ እጁን ወደ ምን ሰደደ? ወደ መስቀል። ያ ጥበብ ከመላእክት እንኳን የተሰወረ ጥበብ ነበረ። ስለዚህ ይሄንን ጥበቡ በሞቱ ገልጾታል ማለት ነው። አምላካችን ልዑል እግዚአብሔር ሰው ሳይሆን ድል ቢነሳው ምን ይገርመናል ይላል ቅዱስ ኤፍሬም። አንድ ዲያቴሳሮን የተሰኘ መጽሐፍ አለው። አምላክ ሳይሆን ወይም አምላክ ሆኖ ድል ቢነሳው ምን ይገርመናል? በአምላክነቱ ቢያሸንፈው ምን ይገርመናል? ሁሉ ይቻለዋልና። እኛ ግን የገረመን ሰው ሆኖ ስላሸነፈው ነው። ያ ጥበቡ እጅግ ይደንቃል ብሎ ይናገራል። ስለዚህ ጥበቡ የተገለጠበት ነው። የመጨረሻው የክርስቶስ ሞት የመጻሕፍት ቀኖናና የአምልኳችን ሁሉ አምድ ነው። ይሄ ነው መደምደሚያችን። የክርስቶስ ሞት የመጻሕፍት ሁሉ ቀኖናና የአምልኳችን ሁሉ ምንድን ነው? አምድ ነው። የመጻሕፍት ሁሉ ማዕከል ኢየሱስ ክርስቶስ ነው። የብሉይ ኪዳን ማዕከል ክርስቶስ ነው። የአዳም ተስፋ ክርስቶስ ነው። በብሉይ የነበሩ አባቶቻችን ተስፋ ክርስቶስ ነበረ። በብሉይ ኪዳን ሲነገርለት የነበረው ትንቢት ክርስቶስ ነው። ለኤማሁስ መንገደኞች በመንገድ ሲናገራቸው የነበረ ክርስቶስ ምን ይላቸው ነበር ነው የሚለው? የነቢያትን መጽሐፍ ሲተረጉምላቸው ልባቸው ምን ይል ነበር? ይቃጠል ነበረ። ያ የነቢያት ትንቢት ፍጻሜው ማን ነበር? ክርስቶስ ነበር። ስለዚህ መጽሐፍቶቻችን ሁሉ ማዕከል ያደረጉት የክርስቶስን ሕማም፣ ሞት፣ ትንሣኤ ነው። እስቲ ከመጽሐፍ ቅዱስ ወይም ደግሞ ከወንጌላት ክፍል ስለ ክርስቶስ ሕማም፣ ስቅለት፣ ሞትና ትንሣኤ የሚናገረውን ክፍል አውጡት። መጽሐፍ ቅዱስ ምን ዓላማ ይኖረዋል? ከመጽሐፍ ቅዱስ እነዚህን አሁን የዘረዘርኩላችሁን ታሪኮች አውጡት። መጽሐፍ ቅዱስ ምን ዓላማ ይኖረዋል? ምናልባት ክርስቶስ የተወለደበትን የተጠመቀበትን ታሪክ ልናውቅ እንችላለን። ክርስቶስ የመጣበትን ዓላማ ግን ልንረዳ እንችላለን? አንችልም። ማዕከሉ ሕማሙ፣ ሞቱ፣ ትንሣኤው፣ እርገቱ ነው። ለአራቱ ወንጌላውያን ወይም ለአራቱ ወንጌላት መመረጥ ታሪክ እነዚህ ፍንጮች እንደሆኑ አባቶች ይናገራሉ። የመጽሐፍት ቀኖና
3ኛው ክፍለ ዘመን ላይ እንደተመሰረተ እናውቃለን። መጽሐፍ ቅዱስ ተጠርዞ የተሰጠን 4 ወንጌላት የተመረጡበት ምክንያት እንግዲህ ብዙ ወንጌላት ነበሩ በዘመኑ በግኖስቲኮች የተጻፉ ከ2ኛው ክፍለ ዘመን ጀምሮ የተጻፉ ብዙ ወንጌላት ነበሩ። ታዲያ ለምን 4 ወንጌላት ተመረጡ ሲባል አንዳንድ አባቶች የሚሰጡት መልስ ምንድን ነው? የክርስቶስን ሕማም፣ ስቅለት፣ ሞት፣ ትንሣኤ በአንድነት አስተባብረው የያዙት እነዚህ ወንጌላት ናቸው። ምንም ሳይጨምሩ ምንም ሳይቀንሱ። ሌሎቹ ላይ ብዙ የምንፍቅና ትምህርት ተሰራይቶባቸው ነበር። ስለዚህ ለወንጌላት ለመጽሐፍት ቀኖና መመረጥ ራሱ የክርስቶስ ሞት አንዱ ታሪክ ነው ማለት ነው። የመጽሐፍት ሁሉ ሚስጥራችን ክርስቶስ ነው። መጽሐፍትን በሙሉ የተረጎመልን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ በራዕየ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ ስታነቡት አንድ መልአክ በ7 ማህተም የተዘጋ መጽሐፍ ይዞ መጣና የዚህን መጽሐፍት መክፈቻ ወይም የዚህን መጽሐፍት ምስጢር ማን ይፈተዋል ብሎ ሲናገር ከካህናተ ሰማይ አንዱ ከሽማግሌዎች አንዱ ይላል። ከሽማግሌዎች አንዱ ከይሁዳ ነገድ የሆነው የዳዊት ስር የሆነው እርሱ ምን ይለዋል? ይፈተዋል፣ ድል ነስቷልና ብሎ ይናገራል ራዕየ ዮሐንስ ላይ። ያ ድል የነሳው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። የኦሪት የነቢያት መጽሐፍ ትርጓሜ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የሐዲስ ኪዳን መጽሐፍት ቀኖና የሐዲስ ኪዳን መጽሐፍት ትርጓሜ ህልውና ነፍስ ያገኘው በክርስቶስ ሞት ነው። የአምልኳችን ቀኖና ነው። የአምልኳችን ቀኖና ነው። አምልኳችን ምንድን ነው? የኛ የት ነው የምናመልከው? የኛ አምልኳችን የት ነው? ቅዳሴ አይደል? የኛ ስርዓት አምልኳችን ቅዳሴ ነው። ያ ቅዳሴ ከየት ነው የተገኘው? የክርስቶስን አማናዊ ስጋና አማናዊ ደም የምንካፈልበት የቅዳሴ ሚስጥር ከየት ነው የተገኘው? ከሞቱ አይደል? ከክርስቶስ ሞት ነው። በምሴተ ሐሙስ የመሰረታት ያቺ ምስጢረ ቁርባን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ አሳይቶናል። ስለዚህ ይሄ ነው አምልኳችን በክርስቶስ ሞት የተመሰረተ። ስለዚህ ዛሬ የምንቀበለው ስጋና ደም ያቺ በቀራንዮ የፈሰሰችው የተቆረሰው ስጋና ደም። ስለዚህ እሱን ዕለት ዕለት እያሰብን እንናገራለን፣ እንዘክረዋለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 26 ላይ ይህን እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። እውነት ነው። ስጋና ደሙን እየተቀበልን ምኑን እየተናገርን? ሞትን አይደል? ምን እያልን እናዜማለን? ንዜኑ ሞተከ ወትንሣኤከ አይደል? ሞትህንና ትንሣኤህን እንናገራለን እያልን ዕለት ዕለት በቅዳሴያችን የክርስቶስን ሞት እንዘክራለን። በመጨረሻም ክርስቶስ በሞቱ ይሄን አይነት ጥበብ፣ ይሄን አይነት ምስጢር፣ ይሄን አይነት ፍቅር ከገለጠልን ሞትን በሞቱ አሸንፎታል፣ ሞትን ሽሯል ካልን አሁን እኛ ክርስቲያኖች ለምንድን ነው የምንሞተው? ክርስቲያኖች ለምንድን ነው የምንሞተው? ሞትን ድል ነስቶታል። ታዲያ እኛ ለምንድን ነው የምንሞተው ስንል መጽሐፍት የሚነግሩን አሁን አዲስ ኪዳናዊ ሞት ነው። አሁን የተዋጀ ሞት ነው። አሁን ሞት እንደ ኦሪት ወይም እንደ ብሉይ ዘመን እንዳለው አይነት ሞት አይደለም። አሁን ሞት ለአዲስ መታደስ የምንጸነስበት ነው። ለአዲስ መታደስ ምን ማለት ነው? ለአዲስ መታደስ የምንጸነስበት ነው ሲባል በማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ የክርስቶስን ዳግም ምጽአት ወይም ደግሞ የመምጣትን ዜና ዳግም ልደት ብሎ ይናገራል። ወንጌላዊ ቅዱስ ማቴዎስ በዳግም ልደት ብሎ ይናገራል። ትንሣኤ ልደት ከሆነ ሞት ደግሞ ምንድን ነው? ጽንሰት ነው። ለአዲሱ ዓለም ለመንግስተ ሰማያት ኑሮ በስጋ ታድሰን የምንጸነስበት ነው። ለምንድን ነው የስጋችን መታደስ ያስፈለገው? በዚሁ ብንቀጥልስ ሳንሞት በዘላለማዊነት በዚሁ ለመንግስተ ሰማያት ብንቀጥልስ ስንል ይሄ ስጋ መታደስ ያስፈልገዋል። መታደስ ለምሳሌ አንድ ሐውልትን የሚሰራ ቀራጺ ሐውልት ጥሩ የሚያምር እሱን የሚመስል ሐውልት ከቀረጸ በኋላ ብዙ ሰዎች ሲያደንቁት አንድ ጠላት ይመጣና ምን ያደርጓል? ሐውልቱን ያበላሽበታል። በኋላ ለሐውልቱ የሚሰጠው ክብር ቀራጺውም ሐውልቱን ሲያየው ደስ አላሰኘውም። ስለዚህ ሐውልቱን እንደዛው ሊተው አልፈቀደም። ምንድን ነው ማድረግ ያለበት? ሐውልቱን እንደገና አፍርሶ እንደገና ምን ማለት መስራት። የሰው ልጅም ልክ እንደዛ ነበር። ይሄ መልክዓ እግዚአብሔር የሰጠን መልክ በዲያብሎስ ስራ ምክንያት ምን ብሎ ነበር? ተበላሽቶ ነበር።
ስለዚህ እንደገና ፈርሶ ምን ማለት አለበት? መሰራት አለበት። አእምሮ መሰራት አለበት። ያ ሰውነታችን ያ የጎሰቆለው ስጋችን የሚታደሰው በምን በኩል ነው? በሞት በኩል ነው። በሞት በኩል ባይታደስ ኖሮ እንዲሁ ብንቀጥል ኖሮ በጣም ጥሩ የሚገልጽልኝ ቃል ምን መሰላችሁ? ባረጀ አቁማዳ አዲስ ወይን የሚያኖራል የለም አይደል? አዲሱን ወይን ቢያኖሩበት ምን ይሆናል? ይፈነዳል አይደል? አቁማዳው ይፈነዳል፣ ወይኑም ምን ይላል? ይፈሳል። ስለዚህ ያረጀ ስብዕና ነበረን፣ የተሰበረ ስብዕና ነበረን። ያንን ስብዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት አደሰው። ያ የታደሰው ሰውነታችን በምስጢረ ጥምቀት ያገኘነውን ጸጋ በምልአት አልገለጸውም። በምልአት አልተገለጸም። በምልአት አልተገለጸም ስላችሁ ከትንሣኤ ሙታን በኋላ እግዚአብሔር ሊሰጠን ያሰበው ጸጋ አለ። ለምሳሌ የሰው ልጆች እንደምን ይኖራሉ? እንደ መላእክት። መብላት መጠጣት በረሃብ ምክንያት የሚመጣ አይደለም። በኋለኛው ዘመን ባለው መራብ፣ መጠማት፣ መድከም የለም። አሁን ባለን ስጋ ግን ምን እንሆናለን? እንራባለን አይደል? እንጠማለን፣ እንደክማለን። ስለዚህ ይሄ ስጋ ምን ማለት አለበት? መታደስ አለበት። የማንን ስጋ እንዲመስል? የክርስቶስን ስጋ እንዲመስል። ይሄንን በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 21 ላይ እንዲህ ይላል፣ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ምን ይለዋል? ይለውጠዋል ይላል። የማንን ስጋ እንዲመስል? የክርስቶስን ስጋ። የክርስቶስ ስጋ ከትንሣኤ በኋላ ምን አይነት ነበር? እናንተ አንብቡ። ሁለተኛው ሞት ለክርስቲያኖች ከእግዚአብሔር ጋር ለመኖር የሚደረግ ጉዞ ነው። ከእግዚአብሔር ጋር በብሉይ ኪዳን የነበረው ሞት የሚሳቀቁበት ሞት ነበር። የሚጨነቁበትን ሞት እንደዚህ ናት ወይ ብለው የሞትን ዜና በሰሙ ጊዜ ነፍሳቸው የምትጨነቅበት ሞት ናት። አሁን ሞት አዲስ ኪዳናዊ ትርጓሜ ክርስቶስ ያችን ሞት ከቀደሳት በኋላ ግን የሚጓጉለት ሞት ናት። ልሄድ ከክርስቶስ ጋር ልኖር ምን እላለሁ ነው የሚለው ቅዱስ ጳውሎስ፣ እናፍቃለሁ። ስለዚህ ሞት ከክርስቶስ ጋር ለመኖር የሚደረግ ጉዞ የሚጀመርበት ነው። በዘመነ ሐዲስ የነበሩ ሰማዕታትን ታሪክ ካያችሁ በጣም ነው የምትደነቁት። ከአግናጢዮስ ጀምራችሁ አግናጢዮስ ምጥውለ አንበሳ የሚባል የቤተክርስቲያን ታላቅ አባት አለ። ሊሞት ሲል ወደ አንበሶች ጉድጓድ ለመጣል ሲሄድ ለሮማውያን መልእክት ይልክ ነበር። በሮም ላሉ ክርስቲያኖች እባካችሁ እሞት ዘንድ ምን አትበሉኝ፣ አትከልክሉኝ። በቃ እኔ የክርስቶስ ስንዴ መገበሪያ ነኝ ነው የሚለው። በቃ በአንበሶች ጥርስ ተፈጭቼ ለክርስቶስ የምሰዋ መስዋዕት ነኝ። ስለዚህ ምን አትበሉኝ፣ አትከልክሉኝ እሞት ዘንድ እባካችሁ እያለ ይለምናቸው ነበር። በሐዲስ ኪዳን የነበሩ ሰማዕታት ነጭ ለብሰው ሰማዕትነትን የሚጠባበቁ ነበሩ። እዚህ ሀገር ሰማዕትነት አለ ሲባል እንደ ጎርፍ የሚተሙ ነበሩ። እንደውም አንድ ማርቆስ አብሮሊዮስ የሚባል አንድ አላዊ ነገስት ክርስቲያኖች ለሰማዕትነት ሲሽቀዳደሙ ሲያይ እነዚህ ወፈፊዎች ናቸው ይል ነበር። ለሰማዕትነት የሚሮጡ ነበሩ። ምን ሆኖ ነው? ስለዚህ ሞት አዲስ ኪዳናዊ ትርጓሜው ተለውጧል። በዘመናችንም በዘመነ ሱስንዮስ ብዙ ሰማዕታት ሰማዕትነትን ተቀብለዋል። ሰማዕትነት አያምልጣችሁ ተብሎ እስኪታወጅ ድረስ እዚህ ሀገር ሰማዕትነት አለ። እዛ ሲሄዱ ክርስቲያኖች አልቀው እነዛ ነገስታት ሲሄዱ ተናደው የሚመለሱበት፣ ሰማዕትነትን ሳያገኙ ሲቀሩ ተናደው የሚመለሱበት ዘመን ነበር። 8000 ክርስቲያኖች በአንድ ቀን አልቀዋል። ይታወጅ ነበር ኑ ሰማዕትነትን ተቀበሉ እስኪባል ድረስ። ስለዚህ አሁን ሞት ክርስቲያናዊ ትርጓሜው ተለውጧል። ሞት አሁን ለክርስቲያኖች መላካዊ ህይወትን የምንጀምርበት ነው። በወንጌል በማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ ሰዱቃውያን መጥተው ክርስቶስን ጠይቀውት ነበረ። አንዲት ሴት ነበረች 7 ባሎችን አገባች የሚል ታሪክ። የመጀመሪያው ሞተባት፣ ከዛ ወንድሙን፣ ከዛ እሱም ሲሞት ወንድሙን እና እስከ 7 ድረስ አገቧት። ከሞት በኋላ ባለው ህይወት እቺ ሴት የማን ትሆናለች ብለው ጠየቁት። ምን አላቸው? በሰማይ ማግባት መጋባት የለም፣ እንደምን ይኖራሉ? እንደ መላእክት። ስለዚህ በሞት በኩል የምናገኘው ሌላው ህይወት መላካዊ ህይወት እንደ መላእክት መኖር። በመጨረሻ ሞት ምንድነው? እረፍት ነው። ሞት እረፍት ነው። የሞተ ሰው ምን አለ ይላል ነብዩ ሲራክ? አረፈ። የሞተ ሰው ምን አለ? አረፈ። እውነት ነው። ሞት እረፍት ነው። መኖር
ድካም ነው። አባቶች ሲያስተምሩ መኖር ድካም ነው። ስለዚህ የሰው ልጅ ይሄ ስጋዊ ኑሮ ማብቂያው በሞት በኩል ነውና እግዚአብሔር የሚሰጠን አንዱ እረፍት ሞት ነው። ስለዚህ በቤተ ክርስቲያናችን ሰው ሲሞት ሞተ አይደለም የሚባለው። ከዚህ ዓለም ስጋዊ ድካም ምን አለ? አረፈ። እግዚአብሔር አዳምን ከፈጠረ በኋላ በገነት ጥሩ እረፍትን ሰጥቶት ነበር። ነገር ግን በጉስቁልና ያ ጸጋውን አጣ። ስለዚህ እግዚአብሔር አንድ ርግማንን በሱ አስተላለፈ። ምን ነበር አንዱ ርግማን? እሾህና ምር ምን ታብቅል? እሾህና አሜኬላ። አበው ሲተረጉሙት ምር የተባለች ሰውነት እኩያትና ፍትወታት የተባሉ ኃጢአትን በሰውነት ላይ ምን ይበሉ? ይሰልጥኑ ነው ያለው። ስለዚህ እነዚህ እኩያትና ፍትወታት በአዳም ሰልጥነው አዳምን በድካመ ሥጋ ውስጥ ከተውት ነበር። ለፍላጎቱ የሚኖር ለፍላጎቱ የሚያርስ ለፍላጎቱ ላቡን ጠብ የሚያደርግ ፍጥረት አድርገውት ነበር። ከዚህ ዓለመ ድካም የሚያርፈው የሰው ልጅ በምንድን ነው? በሞት ነው። በአንድ ወቅት አባ መቃርስ መንገድ ላይ አንድ አጽም አግኝተው ከሞት አስነስተውት ነበርና በዚህ ዓለም መኖር ትወዳለህን? ወደዚህ ላምጣህ አሉት። አረ ይቅርብኝ፣ ከዚህ ዓለም ድካምስ የትኛው ይሻለኛል? ያኛው እረፍት ይሻለኛል አላቸው። ስለዚህ ሞት ከእግዚአብሔር ጋር መኖር ብቻ ሳይሆን እግዚአብሔርን ገነታችን እግዚአብሔርን መኖሪያችን አድርገን የምናርፍበት ነው። ሊቁ አውግስጢኖስ የሰው ልጅ በአንተ እስኪያርፍ ድረስ እረፍት የለውም ይላል። በአንተ እስኪያርፍ ድረስ የሰው ልጅ ነፍስ የምታርፈው ከእግዚአብሔር ጋር መኖር ስትጀምር ነው። ይህንን በሞት እናገኘዋለን። ስለዚህ አዲስ ኪዳናዊ ሞት ተለውጧል። አዲስ ኪዳናዊ ሞት አሁን የዘረዘርናቸውን ጸጋዎች በሙሉ የምናገኝበት ነው። ይቆየን።